አላቆም አርሰናልን ከኔ አንፃር እኮ የሞተ ቲም እኮ ነው። በሳማ ቅጠል ቂጡ የሚባለው ግርቢያ ታውቃለህ። ቡና ምርጥ ክለብ ነው። እንዲህ ተረግጠት ይዱታ ፔሬራና የሮናልዶ የዴሄ አግፍ አለባቸው። ይሄ ነው እንደ ቴንሃግ ደንቆሮ የለም እዚህ ምድር ላይ የምሬ ነው የምልህ። ከዛ ተሰባስበው 60 ሚሊዮን ወያላውን ነፉት። ሰላም ጤና ይስጥልን። እናንተ ስኖቤክ የቲክቶክ ስኖቤክ በዩቲዩብ እንግዲህ እንዳልኳችሁ መጥቼላችኋለሁ። ቲክቶክ ላይ ኮፒ ሊንክ ሪፖስት ያደረጋችሁ ታግዙ ነበረ። በዩቲዩብ ደግሞ ሰብስክራይብ ላይክ ያደረጋችሁ የደወል ምልክት የተጫናችሁ ፋሚሊ ነን። እናንተ የምትወዷቸውን ተደግፏቸውን ክለብ ደጋፊዎችን፣ ኮንተንት ክሬተሮችን፣ እግር ኳስ ተጫዋቾችን ሁሉንም እያመጣሁ ኢንተርቪው ያደርግላችኋለሁ። ዛሬ በአዲስ እንግዳ መጥቻለሁ። አቡዬ እንኳን ደህና መጣሽ። እንኳን በደህና ቆያችሁ አባቴ። ሰላም የተመሰገነ ይሁን። የድል ሳምንት ነው። ብለናል። ሽር በተን ነው። ተረጋጋችሁ ወይስ ገና ነው? ወይስ ቀስ እያለን እንረጋጋለን? ምን አስቸኮለ? የሚያስቸኩል ነገር አለ? እንግዲህ ምን አሉ መሰለህ ሰሞኑን እናንተ አንድ ቀን ወይ ለአንድ ወር ጨፍሩ፣ እኛ ዓመቱን ሙሉ እንስቃለን አለ አርሰናል ደጋፊዎች። ይሄ አሁን እንግዲህ ከየት የመጣ ተረት እንደሆነ ከህንድ ፊልም የመጣ ተረት ነው። ተቀባይነት የለውም። መቼ ሲሱቁ አይተናቸው አናውቅም። ዓመቱን መጨረሻ ላይ እዚህ እንዳለ ማለት ነው። ምን አሉ መሰለህ አንዳንድ የማንቸስተር ደጋፊዎች ደግሞ አንተ ሊያውቅ ይችላል፣ ማንቸስተር ዩናይትድ ቶፕ 4 ከሚገባ አርሰናል 2 ያሸነፈ ነው ቢቀድም ይሻላል ቶፕ 4 እያሉ ነው። በፍጹም የስንት ትላለህ አንተ? እኔ መጀመሪያ እኔ ልንገርም አርሰናል ትርፍ እኮ ነው። እኔ ታውቀዋለሁ ቶፕ 4 ነው። ሻምፒዮንስ ሊግ ቆይተናል። የደከመ ቶርናመንት ነው። ገባ 6 ማሳትፈን ከእንግሊዝ 5ቱ ቶፕ 8 ላይ ምናምን ሊጨርሱ ነው እና የደከመ ቶርናመንት ነው። ግን መግባት ስላለብን ብቻ እንጂ ማንም ኧረ እኔ አላቆም አርሰናልን ከኔ አንፃር እኮ የሞተ ቲም እኮ ነው። ቀልዳለ እንዴ የአርሲፋን እንግዲህ በቲክቶክ እንዲህ አማሮኝ ነበር። ዩቲዩብ ላይ እንግዲህ አልቻልኩትም። ማድረግ አልችልም። አብይ ስለመጣ በጣም አመሰግናለሁ። አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። አሪፍ ቆይታ ይኖርናል ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ ቤተሰብ። አቡዬ ተወለደ። አቡዬ ጎሮ ነው የተወለድኩት እኔ አዲስ አበባ እዚህ ጎሮ ወጣ ብሎ ጫፍ ላይ ነን። ያው ትንሽ ብዙ ፀሐይ አልመታንም። ጫፍ ላይ ነን እኛ። ጎሮ ሁለቱም እድገትም ነው ወይስ ላይክ በቃ 2 ወር ሲሆነኝ እዛ መጣሁ። ኦሬዲ እዛ ተወለድኩ ነው የሚባለው። አይ ቲንክ ወደዚህ አንበሳ አካባቢ ነው የተወለድኩት፣ ግን አንበሳ ጋራጅ አካባቢ። ግን ኦሬዲ በቃ 2 ወሬ ምናምን እያለ በቃ ጎሮ ገባ። አብረን ከጎሮ ጋር አደግን። ለማን አሁን ትልቅ ሰፈር ሆኗል። ድሮ አይደለም። ድሮኛ ዛፍ ጫካ እያለ ያቀናነኛ አይነት ነው እንደዛ እያለ ነበር የማውቀው። አሁን ያው ትልቅ ሰፈር ሆኗል። አሁን ስራ ቦታዬም እዛ ነው። ጎሮ በቃ ጎሮ ነኝ እኔ። ጎሮ በለኝ በቃ። ሰምቼ ነበር አቡዬ የሆነ ወደ ክፍለ ሀገር ሄዶ ነበር። አሁን ሰምቻለሁ። በልጅነት ክፍለ ሀገር ሄደናል። 1 አመት አይ ቲንክ 10 አመት አካባቢ እያለ አስቸጋሪ ልጅ ነኝ እኔ። ቤት ላይ ከብራዘርም ጋር ላይ ከ1 አመት ታናሽ ወንድም አለኝና ከሱ ጋር በጣም አስቸጋሪ ስለ ቤተሰብ በጠብጣለሁ። በቃ ወጣለሁ እንደ ዱርዬ የሚሰራኛል ምናምን። የስንተኛ ልጅ ነህ ለቤቱ? ለቤት 3ኛ ልጅ ነኝ። 2 አንድ በመሃል አንድ አርፋለች። እንደዛ ከሆነ 4ኛ ማለት ነው። እኔ አላየኋትም ሪሊ። ሀሊማ ትባላለች። ቤት ላይ እኛ 7 ነን። ጉራጌ መሆን ጥቅም አለው። በደንብ ይወለዳል። ምን አስጨነቀ? በድል ያድጋል። እኔ አሁን እንደዛ ከሆነ 4ኛ ልጅ ነኝ። ለርሃማት አንድ እህቴ ሀሊማ ሞታለች። ከዛ 2 ከላይ 2 ታላቅ ፎዚያ እና ሳዕዳ የሚባሉ ታላቅ 2 እህቶች አሉኝ። ከዛ እኔ 3ኛ አለው። ከዛ ብራዘር በአንድ አመት ታናሽ አለ። ተከታታይ ነገር ነን እኛ። አንተ ቤቱ አስቸጋሪ ነበር። እኔም ብራዘርንም ያኔ አስቸጋሪ ነበር፣ ግን ሞርን ያስቸጋሪ ነው። ታላቅም ስትሆን ምናምን ሞርን ያስቸጋሪ ነበር። ከዛ ለ2 አልቻልናቸውም ተባለ። በቃ እነዚህ ያጁጅና ማጁጅ እነዚህ መጡብን እንዴ ተብሎ አንዱ እስቲ ምናምን ተብሎ እኔ ወደ አሰላ አልፎ አሳሳ የሚባል ኦሮሚያ ክልል አለ። ላይክ ሃይማኖታዊ ትምህርት ማለት ቁርአን ኪታብ ምናምን ልቀራ ነው የሄድኩት። እዛ 1 አመት ኖር ያለው። በጣም የሚገርም ሀገር ነው። ሰው በጣም ጥሩ ነው። በፈጣሪ በጣም ሰውኛ ከአዲስ አበባ ሰው መጣም ሲባል ማለት ላይክ በቃ ከድሎት ከምቾት በቃ አዲስ አበባ በተለይ አሁን እኛ አሜሪካ እንደምናስበው ነው። አሁን እንደውም ሰው እየነቃ መጥቷል እንጂ ከአዲስ አበባ እዛ ሲኬድ በቃ በዛ ሰዓት ሰው በቃ በጣም የሚመች ኑሮ የምትኖር ነው የሚመስለው።
ከዛ እዛ ሄድኩኝ 1 አመት አላወቁ አስቸጋሪ ሆነ እንደተላከ ቋንቋ እኔ ከመሄዴ 1 ሳምንት በፊት በቃ እኔ ዓለሜን እያየሁ ነው። በቃ ራስ ወይ መቼ ነው የሚደርሰው ቀን ነው። ታክሲ ውስጥ እያለን እየሄድን በቃ በሳቅ ልክ እዛ በረገጥኩኝ በመጀመሪያ ቀን ለቅሶ ተጀመረ። በቃ ለቅሶ ቁርአኑን እንዲከፍቷል ይበሰብሳል። ለቅሶ ለምን ከቤተሰብ መለየት ናፍቆቱ አለ። 1 አመት እንደምትቆይ ስታብቀው ከዛ እዛ በቃ ላይክ ኖርማል ነገር መስሎኛል፣ ግን ትንሽ ከባድ ነው። ቋንቋ አላውቅም። ከእኔ የምኖርበት አይነት ኑሮ አይደለም፣ ኮምፕሊትሊ ዲፈረንት ነው። ብቻ በቃ 1 ወር ሙሉ ለቅሶ ነው። በቃ 1 ወር ግራ ገባን። ከጀለሶችም ጋር 1 ወር ሙሉ አለቀስን። ከዛ በኋላ ልቤ ደረቀ። ከዛ ቤተሰብም በወርም ላልደውል ይችላል። ማስቸገሩ እዛው ቀጥሎ ነበር ወይስ ማስቸገሩ እዛ ቀጥሎ ነበር? እዛም ተገርፌያለሁ። እንደውም እዚህ ጋር የሆነ ጠባሳ አለብኝ። እዚህ ጋር ጠባሳ አለችብኝ። እዛም በሳማ ቅጠል ቂጡ የሚባለው ግርቢያ ታውቃለህ? እሱን በኤሌክትሪክ ምንድነው የምታደርጋቸው? ቆይ አስቸጋሪ። እኔ አሁን እንዲህ ምልህ ነገር የለም። አሁን ተማሪም እያለሁ እኔ በአመት ቢያንስ 2 ወላጅ አመጣለሁ። አሁን ይሄ እንደ ጉራ አይደለም እየነገርኩ ያለሁት፣ የሚያሳፍር ነገር ነው። ግን በቃ ላይክ ሪያሊቲው ልንገርህ ብዬ ነው። እንደውም አሁን እየተረጋጋን መጣ። ግን እኔ አሁን 12ኛ ክፍል ሲሆን 2 የጠባሳ ምልክቷ ምን አድርጌ ነው በፈጣሪ ወይ ላይ ቲንክ ቁርአን ቅሩ ተብሎ እኛ ውጭ የሆነ ጨዋታ እየተጫወትን ይሆን አይ ቲንክ እንጨት ሰበራ ሲዘን እየጮትን ነበር። ይሄ እንትን እንደዚህ ተይዞልህ እንደዚህ መስበር አይነት ጨዋታ እየጮትን መሰለኝ። በዛ እንትን እሱ በጣም ስጮት ስለነበር እዛ በሱን የጮትን አይ ቲንክ ኡስታዙ መጣ። ከዛ ብዙ ጥፋቶች ተደራርበውብኛል። ይውጣለ ተብሎ አስተውሳል። ኤሌክትሪክ አለ። ኤሌክትሪኩ ነው እንደዚህ ያደረገኝ። ሳማው እንትን ነው የሚያደርገኝ እንጂ ብዙ ይሄን አልተሰበረ። ኤሌክትሪክ አለ። ወፍራም ፒፒአር ነው ምናምን የሚባል ጎማ አለ። አሁን እዛ መሳሪያ ምናምን ይሸጣል። በሱና በሶስቱ እንዲህ ዘርጠ choose the best answer ተብዬ ነው ስለጠለት የነበረው። አስመርጦ እስቲ እንዴት በዚህ እንጨቱም እንዳይከፋው ምናምን ተብሎ እንጨትም ነበር አይ ቲንክ መሰለኝና ብቻ በጣም የሚገርም የጥለጣ ጊዜ አሳልፌያለሁ። ሰማችሁ ላይክ ዱላ ብርቅ አይደለም። በደንብ ተገርፌያለሁ። ቤትም ፋዘርም በደንብ እንደዚህ ያገላበጠ ገርፎኛል እና ተገርፈን ተቆንጥጠን ያደግነው እኛ። እሺ ለመለሰና አንድ ወር ነች ልብህ ደረቀ። ከዛ ከ1 ወር በኋላ በቃ ልቤ ኮምፕሊትሊ ደረቀ። ከዛ በኋላ ጥሩ ጊዜ ናት። ከዛ በኋላ ለመድኩት። እዛም ያገር ኑሮውንም ትላመዳለህ ምናምን። ቁርአንን ያይዲስም ትንሽ ቀራሁኝ ተማርኩኝ። ከዛ አመት ምናምን የሆነ አንድ በዓል እዛ አሳልፌያለሁ። ከዛ ልክ ረመዳን እንደወጣ ነገር ነው የሄድኩት። ከዛ በኋላ አረፋን እዛ አሳለፍን። ከዛ በኋላ ለቀጣይ ረመዳን ሲደርስ መጣሁኝ ማለት ነው። ረመዳን ልንጾም በቃ አዲስ አበባ ነው የጾምኩት። ልክ ስንመለስ ምናምን በቃ ስታይ ቁመቴ አድጓል ምናምን። 1 ወር 1 ሳምንት ነው ምናምን ያው እንደተለወጥኩ ነገር አስመሰልኩኝ። እዚህ መጣን እንዴ? ከመምጣታችን በፊት ግን እዛ እንዴት አገኘው አገሩን? እና ደግሞ ለየት ያለበት ነገር ምን ነበር? አገሩ ምን መሰለ? አገሩ በጣም የሆነ ላይክ ሀብታም ሰዎች አሉ እዛ። ላይክ ምን መሰለ? መሬቱ ይሰጣል መሰለኝ። አሪፍ መሬት ነው። ይሄ በግብርናም አለ እንትንም አላቸው። አሁን እንደውም እዛ እንደውም ሀብት የሚለካ የነበረው ይሄን ያህል የሆነ ማረሻ መኪና ኮምፕረሰር ምናምን የሚባል መኪና ላይ ቲንክ መሰለ በሱ ምናምን ነው የሚለው። ይሄን ያህል እንትን አለው ምናምን መሬታቸው ሀገር ነው። እኔ አሁን እዛ አሞኝ ፀጉሬ ላይ እንትን ነበረ ቁስልናም ነበረብኝና ከባድ መድኃኒት ተሰጥቶኝ ነበር። አሁን ያንን መድኃኒት እዛ ስውጣው ማለት ወተት ከላም ወተት ንጹህን እኔ ላም ወተት እዛ ነው የጠጣሁት። ወፍራሙን ትኩስ ነው ግን ተፈልቶ ሳይሆን የበሬው ሙቀት ምናምን ያለ እና ትክክለኛ ወተት ምናምን እና በቃ የተተረፈ ላይክ ጥሩ ኑሮ ነው የሚኖሩት እዛ። ላይክ እኛ ትንሽ እኛም ወደ ከተማ ምናምን አካባቢ ነበር የነበርነውና አሪፍ ኑሮ ነው። በቃ ሰው ጥሩ ሰው ነው ያለው። እኛ የሆነ ፕሮግራም ከተዘጋጀረ እነዛ ከአዲስ አበባ የመጡትና ፊት ለፊት ጋቢና ምግብ ደግሞ በጣም ጅብ ነው። ደረሳ ድሮም ይበላል ይባላል። ደረሳ ይበላል የታወቀ እና ይበላል፣ እውነትም ይበላል። ብዙ ምግብ ፏ ብለን በደንብ እንበላ ነበረ።
እና በጣም እኔ ላይክ አንድ ጥሩ እንትን ነው ማለት እንዴት ለመለስ አላሰብክም ነበር? በቃ ይቅርብኝ አዲስ አበባ አልክም? የዛ ሰዓት ይሄ ሁሉ እንክብካቤ ካለ ይሄ ሁሉ እንክብካቤ አለ። ግን ምን መሰለህ ማንም ሰው አሁን አገሩን አሁን እንደ ወሎ አገር የለም እንደ እንትን አገር የለም ይባላል እንጂ አዲስ አበባ ከመጣ አይመለስም። እውነቱን ስነግርህ አዲስ አበባ አስቸጋሪ ሀገር ነው። ማግኘት ይይዛል። ውሃ ከቀመስክ አስቸጋሪ ነው። አዲስ አበባ ውሃ አስሮ ነው የሚይዝ እና አንድ ያደግክበትም አለ ምናምን ቤተሰብም ምናምን ለመድኩት እንጂ ኦልሬዲ ላይክ አላ በቃ እኔ እዛ የመኖር ያን ያህል ሀሳብ የለኝም። ግን ተመልሼ ግን መሄድ አይቀርም። እዛ ለስራ ከሆነ ነው። ለስራ አይደለም አንዴ ዝም ለመኖር ሳይሆን የሆነ እንደ ቱር ነገር ዙር ብዬ ብመጣ ደስ ይለኛል። ትዝታህንም ምናምን ለማየትም ምናምን ዙር ብዬ ብመለስ ደስ ይለኛል እና አሪፍ ሀገር አሪፍ። ከዛ በስንት ዓመት የመጣ ወደዚህ? አንድ ዓመት ብቻ ነው የቆየው? እዛ አንድ ዓመት ነው የቆየሁት። አይ ቲንክ 10 ዓመቴን ጨርሼ ወደ 11 እየገባሁ ሄድኩኝ። ወደ 12 እየገባሁ ተመለስኩኝ ማለት ነው። እንዴት ተቀበሉ ቤተሰብ? እንደ ድሮ መደብደቡ እንዳለ ነው ወይስ? አይ በቃ እዛ ከሄድኩኝ በኋላ መደብደቡ መገረፉ ምናምን ሳይሆን ከመጣሁ በኋላ ከዚህ በኋላ ምን መሰለህ ላይክ በዱላ እንደማልቀየር ታውቋል። እኔ በቃ ይሄ ልጅ ዱላ አይቀይረውም። በቃ ይሄ ወይ ሲያድግ ይቀየር ወይም ደግሞ ወደ ሃይማኖቱ ዲፕ ገብቶ ይቀየር። ግን ምንድነው እኔ ድሮ ባህሪ ራሱ አለ እስካሁን በቃ ምንም ፈራ አለቅም። እኔ ግን በልጅነታው ለምሳሌ 4 ሰዓት አምሽተህ መግባት ወይ 3 ሰዓት አምሽተህ መግባት ዱርዬነት ያስፈልጋል። ታረገው ነበር እንደዛ 2 ሰዓት ምናምን ጠዋት 2 ሰዓት እወጣለሁ፣ ማታ 2 ሰዓት አንዳንዴ ጥሩ ከተመለስኩ 12 ሰዓት ምናምን እገባለሁ እና በአሁን ጊዜ ኖርማል ገባ። በዚህ እድሜ በ20 ዓመት ምናምን አመቱ አንድ ሰው እንደዛ ቢያደርጉ ኖርማል። በዛ ጊዜ ግን ትልቅ ነገር እኔ አሁንም እንደዛው ነኝ። ብዙ የተለወጠ ነገር የለም። ግን ያው ለራስ ማናም እንትን ማለት ትጀምራለህ እና ያኔ ከመርከዝ ስመለስ በቃ ብዙ ኤክስፔክት በቃ ሼህ መጣ ተብሎ ነበር። ግን ሼህ አይደለም ቢታይ ዋቴ ነኝ። ዋቴ ሆኜ ስቀር ላይክ ሂፍዙንም በቃ አንደኛው ነው ቁርአኑን በቃ በቃሉ ያዘው ተባለ። ከዛ በኋላ ወደ ቤተል የትምህርቱስ ጉዳይ እዚህ ጀምረህ ወደዛ ቀጠልከው ወይስ ቁርአን ትምህርት አቋረጥኩኝ? በቃ እስከ ስንት መሰለህ ከኬጂ እስከ 4 ተማርኩኝ። አሊምራን ምናምን የሚባል ትምህርት ቤት ኬጂ እና እስከ 4ኛ ክፍል አሊምራን የሚባል ትምህርት ቤት ተማርኩኝ። ከዛ በኋላ ትምህርት ላይም ጥሩ ነበርኩ። በነገራችን ላይ 3ኛ 4ኛ ምናምን ነው የምወጣው። ላይክ አይምሮዬ ይሰራ ነበር። በተለይ ማትስ ምናምን እንደ 6 7 8 9 ድረስ ጥሩ ነበርኩኝ እና ከዛ በኋላ ዱርዬ ስለሆንኩ ነው። ከዛ በኋላ ትምህርቱ ላይም በቃ ገንዘብ እንጂ እውቀት ምንም አይሰራም አይነት ሜንታሊቲ ተፈጠረ። ከታላላቆቻችን አየን። ከዛ በኋላ እኛም እንትን አለን እና ልክ እስከ 4 ከተማርኩኝ በኋላ እንዳልኩ አሳሳ ሄድኩኝ ማለት ነው። 1 ዓመት ቆየሁኝ፣ ተመለስኩኝ። ቤተል ቁርአን ሂፍዝ ማዕከል አለ። የቁርአን በቃል ማስያዣ ማዕከሎች አለ። አሁንም አይ ቲንክ ሊኖር ይችላል። ሲማሮ በይ ኢብኑ ካብ የሚባል ቁርአን ትምህርት ቤት እዛ 1 ዓመት ሂፍዝ ተማርኩኝ ማለት ነው። ኳስ መደገፍ የጀመርኩት እዛ ነው። ኧረ እባክህ የማንቸስተር ዩናይትድ ደጋፊ ያያል። እንዴት ደገፍኩ? እዛ በቃ እኔ በደንብ እንደዚህ ይታያል ማለት ነው። በደንብ አይተን አይደለም በቃ እዛው ላይክ እዛ የሚደግፉ ልጆች ነበሩ። ኳስ አርሰናልም ዩናይትድም ይደገፋል። ከዛ በኋላ በአጋጣሚ በቃ ላይክ ዩናይትድ ደጋፊ ሆንኩኝ። በቃ አሁን እንደዚህ እኔም በተጫዋች ምናምን አይደለም የሚደግፉት። እኔ ተጫዋች አይቼ ሩኒን ምናምን አይቼ አይደለም። ያኔ ሩኒ ነበሩ። ሩኒን ምናምን የመቼው ጊዜ ነበር ያኔ በቃ እኔ አይ ቲንክ ቫናል ዘመን ነው መሰለኝ። ዲስ ቫናል ነው። እንትና ላይ አልደረስኩም እኔ ፈርጉሰን ላይ አልደረስኩም። ዴቪድ ሞይስ ጫፍ መውጫ እና ቫናል መግቢያ አካባቢ ነገር ነው በቃ ዩናይትድ ወይ ቫናል ዘመን ላይ። ግን እኔ ምንድነው ኳስ ሲጀምር በቃ በስነ ስርዓት ነው። ከዛ በፊት ዓለም ዋንጫ አፍሪካ ዋንጫ ምናምን ታያለ። ግን የሊግ እግር ኳስ አስቸጋሪ ነው። ገባ አታቋማን ያለም ዋንጫ እንትና ከንትና ማን ያሸንፋል? የሀገር ነው። ለምን እንደሚጫወቱ ተጫዋቾቹ ለሀገራቸው ነው የሚጫወቱት ምናምን። እዚህ ጋር ግን የክለብ እግር ኳስ ትንሽ የሆነ እንትን ይፈልጋል። የሆነ ቁጭ ብለህ በደንብ ኳስ የሚያይ ምናምን ቤተሰብ አካባቢ እኔ አካባቢ ላይ ብዙ ኳስ የሚያይ ሰው ፋዘር ኳስ ድሮ አይቷል ትቷል። አይ ቲንክ አርሰናል ፋን ነበር መሰለኝ ነበር ይመስላል። ነግሮኛ ደጋፊ ነው አብዬ ፋዘር ያርሰናል ነው ይመስላል። ስለዚህ እንደዛ አይነት ነገር ነው። እኔ ግን እኛ እያለን ያን ያህል ኢንተረስት የለውም ፋዘር ለኳስ በቃ
ወደ ስራው ምናምን ቤተሰብ ማስተዳደሩ ላይ ነው። አሁን አንዳንዴ ዓለም ዋንጫ ምናምን ያው ዓለም ዋንጫ አባቶች ምናምን ሲደግፉ ወይ አሁን ሃይማኖት አዘል የሆነ ወይም ደግሞ ጥቁር ከሆነ ለጥቁሮች ምን አይነት ድጋፍ ነው የሚደገፈው? እንደዛ አይነት ድጋፍ ነው። አሁን አብዛኛው ሰው ምናምን እንደዛ ነው የሚደገፈው። የዩናይትድን ጨዋታ ዩናይትድ ደጋፊ ሆንኩ በቃ እንዲሁ ሆንኩ ብቻ በሰው ምናምን ዲስቲቪ ምናምን ነበር የምታዩት? ዲስቲቪ ነው አንድ ቀን ከመርከዝ ከቤት በወር እንወጣ ነበር። እዛ እንትን አለ መርከዝ እያለን በወር እንወጣ ነበርና በየወሩ ከመርከዝ ወጥተን ቤት 2 ቀን አድረን እንመለሳለን ማለት ነው። እንደዛ ነበረ እንትን የሚለውና አንድ ቀን ስንመለስ ጠዋት ተመለስኩኝና ያው የምንመለሰው እሁድ ነው የምንመለሰው። ከዛ በኋላ ሰኞ ቁርአን ተጀምራለን። እሁድ ላይ ዩናይትድ ከአርሰናል ነበር መሰለኝ ብዙ እንትን ወይ የሆነ ተቆራርጧል፣ ሲዲው ተቆራርጦብኛል፣ ስክራች አድርጎብኛል። ግን የሆነ አለ ተመልሼ ገብቼ እንዳየው ትዝ ይለኛል። በቃ ትታው አይደለም አርፍደን ገባን። ከዛ እንደዛ እኔ ጠዋት መጣሁኝና የሆነች ሰዓት ወደ 11 ሰዓት ምናምን እንደውም ሳንጨርሰው ምናምን የገባን እና በቃ ከዛ በኋላ ከመርከዝ ከወጣ በኋላ በቃ ቀንደኛ የማንቸስተር ዩናይትድ ደጋፊ ሆኛለሁ። የኢትዮጵያ እግር ኳስም በጣም ያለው ያኔ እኔ ኢትዮጵያም እግር ኳስ ከወጣው 6 ወር ምናምን ያው እንትን ተከታተልኩኝ። ያው በመረጃ በስልክ ምናምን ተከታተልኩ። ከዛ ከ6 ወር በኋላ ስታዲየም ቋሚ ተሰላፊ ነኝ። የቡና የት ነው የምትገባው? ሚስማር ተራ ነው ያው ያኔ የቡና ደጋፊ ጥላፎቅ የሚገርም እስካሁን ጥላፎቅ ገብቻለሁ። አሁን ያው አብረን እንገባለን እስካሁን እና በጣም ቡና ደጋፊ ነኝ። ሚስማር እና ከዛ የሆነ ታይም ላይ ድባቡ ከሚስማር ወደ ዳፍ እየመጣ መጣ። ከዛ ዳፍ አሪፍ ነው በነገራችን ደግሞ ከዳፍ ደግሞ ወደ ሚስማር ዳፍ ምን መሰለ ዳፍ ከነሱ ከዳፍ ከወጡ ዋት ይላል ለምን ዳፍ ጥላለሁ ትክክል ዳፍ ጥራ ሚስማር ደግሞ ከማናንሽ ይበዝሽብኩ አሁን ከማናንሽ አሁን የዳፍ ጥቅሙ ምን መሰለ አሁን ቡናና ጊዮርጊስ ጨዋታ ሲኖር ሜዳው ሀፋፍ ነው የሚከፈለው። ካታንጋ ለሁለት ይከፈላል። ጥላፎቅ እና ጥላፎቅ ግራና ቀኝ ምናምን ከዛ አንዳንድ ከማናንሽ እንወስዳለን። እኛ ሚስማርን ስንወስድ እነሱ ዳፍትራን ነው የሚወስዱት። አሁን ንጋት ኮከብ ምናምን ይባል ነበር በቡና ጊዜ ማለት እና የነሱ ጥላለው። ከዛ ጥላ ውስጥ ሆና ጨፍርም እንዴ እዛ ሚስማር ፀሐይ ነው የሚለበልብ። ሳምቡሳ በልተህ ነው የምትገባው። 2 ብር የምትሸጧን ሳምቡሳ ያ ፀሐይ ሲለበልብ በቃ ኒውክለር ነው የምታብላለው። አይነ ቀልቱ አቁራ ምናምን አስቸጋሪ ግን እኔ ትዝም ብሎኛል። መሬት ሲሚንቶ አለ መሬቱ ያቃጥላል። ገባ ግፊያው አለ። ሽንት ቤት ምናምን ስትሄድ ደግሞ ጭሳጭስ ምናምን አለ። ከባድ ጥፊ አለ ደግሞ ሽንት ቤቱ አካባቢና ያኔ በቃ እዛ ቡና ግን እንደዛም ሆኖ ግን እኔ ኮሮና ባያቋረጠው ሜቢ እስካሁን ደጋፊ ሊሆን ይችላል። አሁን አቋረጥከው? አሁን ስሜቱ አለኝ። ስታዲየም አልገባም። ምንድነው ሰራም ምናምን አስቸጋሪ ሆነ። ገባ ስሜቱ አለ። ያኔ አዳማ ድረስ ሄጄ አይቻለሁ። አዳማ ሩጫዎችን አሁን 2 ሩጫ 3ኛ ዙርና 4ኛ ዙር ምናምን ሮጠናል እና በጣም ደስ ይላል። ቡና ምርጥ ክለብ ነው። ሙቤሙዬን በጣም የሚገርም ክለብ ግን ለድጋፍ ነው የሚለው የድጋፍ ለመደገፍ ነው እንጂ በዋንጫ አስደስት ቡና በጣም ያኔ በቃ እኔ በጣም ነው የሚያሳዝነኝ። ቡና ችሎም ዋንጫ ይበላል። ሰበብ ምናምን ይኖራሉ ምናምን ግን በቃ ችሎም ቡና ይበላ ዋንጫ ይበላም። ግን ኢትዮጵያ ውስጥ ግን ክለብ ማለት ግን በቃ ለድጋፋም ለምን እኔ አሁን አላቅም። የድሮ ግን ደጋፊው ምኑ በቃ ቡና በጣም የሚገርም ክለብ ነው። የቡና ደጋፊ የማንቺ ደጋፊ አቡዬ የቡና ደጋፊ ሰምታችኋል እንግዲህ። እስቲ ኮሜንት ጻፉልን እስቲ አቡዬ ቡና ደጋፊ ያላችሁ። አቡዬ የልጅነት ፎቶ ሁላ አለኝ በቡና። ኧረ እባክህ ከሰጠኝ ምናልባት እዚህ ጋር ስኬል ማስገባት ይችላል። ትምህርቱን ከጎን እያስኬድከው ነው የምትደግፈው የነበረው ወይስ ክላሱን አቁምከው? አሁን ምን መሰለህ 2 ዓመት በሂፍዝ አቋረጥኩኝ ትምህርት ማለት ነው። ከዛ ተመረኩኝ በሂፍዝ ጨረስኩኝ። ጨርሼ አፍጄ ነው የወጣሁት እኔ። ከዛ ከወጣሁ በኋላ 5ኛ ክፍል ፔዲያክ ምናምን የሚባል ትምህርት ቤት እዛው ሰፈር ላይ ጎሮ እዛው 1 ዓመት 5ኛ ክፍል ተማርኩኝ። ያኔ ጎበዝ ነበርኩ። 5ኛ ክፍል ከትምህርት እንደወጣሁ 4ኛ እና 3ኛ ነው የወጣሁት። 2 ሴሚስተር ነበር እንደዛ ነበር። ጥሩ ተማሪ ነበርኩኝ። 5ኛ ክፍል ምንድነው የግል ነበር ትምህርት ቤቱና አጥና እንትን በል በዛ
ገባ አንተ ደግሞ የሚችል ይሄ ነገር ደግሞ ብዙ እየጣመኝ አልመጣም። እንዴት ነው ታዲያ ከፐርሰናሊቲ ጋር አይሄድም። ጎበዝ እንዴት ሆንክ ታዲያ? እንዲሁ እችላለሁ በቃ ላይክ አይምሮ እችላለሁ ይገባኛል እችላለሁ እኔ በራሴ ላይክ ይገባኛል። ትምህርት አስተማሪ ሲል ከሰማሁት አይምሮ ይይዝ ነበር። ገባ ከዛ ይይዝ ስለነበረ ጥሩ ነው ውጤቶቼ ምናምን ጥሩ ናቸው። ከዛ በኋላ ግን አየሩ አልተመቸኝም። አጥር ምናምን አይዘለልም። ከዛ 6ኛ ክፍል የመንግስት ካልሆነ እኔ አልማርም ቤት አስቸግር ወይ ፈንክች ትሞቷት አላችሁ። እኔ መንግስቴ በቃ መንግስት እንዴ መንግስት ያገር መንግስት የምን ግል ነው? ነፃነትን ይፈልጋለሁ ብዬ የመንግስት ትምህርት ቤት ገባሁ። ህዳሴ ይባላል ወደ ገርጂ ኮንዶሚኒየም አካባቢ አለ። እዛ 5 6 7 8 እዛ ነው የተማርኩት። 8 ኦልሬዲ ግማሽ ኮሮና መጣብኝ። የኮሮና 8ኛ ክፍል ባች ነበርኩ ነው ኮሮና ላይና 6ኛ ክፍል ልክ እንደገባሁ ህዳሴ ነው ግማሹ በቃ በአጥር በጣም አጥር ተቀማለሁ። በጣም 6ኛ ክፍል ከ6 ጀምሮ 6ኛ ክፍል እኔ አጥሩን በጣም ከሚጠቀሙ መካከል ጨዋበር በጣም ጨዋ ነኝ። የሚገርም ከቤት 2 ሰዓት ተኩል ከቤት ትወጣለህ። ትምህርት ተጀምሮ ገባ ለመሰለ በታክሲ አልሄድም እና ከጎሮ ገርጂ ድረስ ነው መብራት ያለ ገርጂ ድረስ ነው የምሄደው። ፏ ብዬ ነው የምሄደው 2 ሰዓት ከተኩል ምናምን ከቤት እንዲህ እያለን እያራፈድን ዳገቱን ዘና ብዬ ወጥቼ በእግር ነው ከብራዘርና የሆነ አንዳንድ ጀለሶች አሉ 4 ወይ ምናምን ሆነ ፏ እያለን እዛ ትምህርት ቤት ስንት ሰዓት እንደርሳለን? ወይ 3 ሰዓት ከምናምን ነው በቃ የመጀመሪያው ፔሪድ ምናምን ጀምሮ ነው የምንደርሰው። ከዛ ቆርቆሮ ነበር ያኔ ቆርቆሮ እንገባለን። ቀስ ብለህ አይተህ ወይ ስፖርት የሚሰሩ ልጆች ከወጡ ምናምን ከነሱ ጋር ተቀላቅለህ ግቢው ትገባለህ ማለት ነው። ከዛ በኋላ አራፍደን ከዛ ተይዛችሁ ታውቁ? ተይዤ እኔ በአጥር ዘልዬ እኔ ተይዤ አላውቅም። በአጥር ዘልዬ ብዙ ጊዜ ዘልያለሁ። እኔ እስከ 12 ዘልያለሁ። እድለኛ ነኝ መሰለኝ። በጣም ዘላለሁ። እሱ ኖርማል አዘላለ አመልጣለሁ። በጣም የሚገራርሙ እንትኖች አመላለጦች አምልጫለሁ። ገባ እዚህ ሮጠን ከፊት ለፊት እንዲህ ፊት ለፊት ሆኜ እኔ እንዳንተ ሆኜ በቃ ዞሬ ያመለጥኩኝ በቃ ለምን በር አሁን ምን መሰለህ እንደዛ ሲሆን በር ጋር ነው የሚጠበቀው ሰው። እኔ ነው ባጥር ነው ማለት ቤተሰቦች እንግዲህ ትክክል አይደለም የሚደረገው ነገር። አቡዬ እንደ ኖርማል እየወራው ነው ግን ይሄን የምትወት ጋር ልጆች የሚያዩ ስለሆነ አይታወቅም። ምን መሰለህ አሁን እንደ ድሮ መዝለል አይችልም። ገባ አሁን በቀርቷል። በቃ አንደኛ ካሜራ ምናምንም አለ። አሁን በየመንግስት ምክንያቱም ምናምን ማጠናከራቸው ሴኩሪቲም ተጠናክሯል። ያኔኛ በቆርቆሮ ነው። አሁን ቆርቆሮም የለም ግንብ ነው። ያኔ ምንድነው እኔ አሁን እስከ 3 ተምሬ እስከ 3 ወይ እስከ 2 ማድና ወጥቼ በ5 ልመለስ ይችላል። ምሳሳት ይወጣ ነበር እናንተ ጊዜ? አይወጣ መወጣት ግን እኔ ራሴ ይወጣል። አንተ ማማ ምን ችግር መንገድ ወጣና እንመለስ ነበረ። ከዛ በቃ እንደፈለኩ ተማርኩኝ። ግን 6ኛ ክፍል ጥሩ ነበር ውጤቴ አሪፍ ነበር። አለፍን። 7ኛ ክፍል ምንድነው እኔ ጭንቅላት ያለ ስለ ይገባኛል ትምህርቱ ግን ትምህርቱ እየከበደ ነው ይሄዳል። አንተ ደግሞ ችላ ገባ አሁን ምንድነው 11ኛ ክፍል 12ኛ ክፍል ጎበዝ የሚባል የለም። ታጠናለህ አታጠናም ይቀራል። ይሄ ጉብዝና እውቀት አለኝ አይምሮ አለ ይቀራል። ማንበብ አለብህ። ለትምህርቱ ኢንተረስት ሊኖር ወጥረህ መማር አለብህ። አስተማሪውን መስማት አለብህ። ገባ ከዛ እስከ 6 እዛ ፋታ 6ኛ ክፍል ልክ እንደገባው ማለት ላይክ ትምህርት ቤቱ እስከ 8 ነው። ሲኒየሮች 8 አሉ። እኔ ግን ጀለስ ጓደኛ ነበረኝ 8ኛ ክፍል ሙአዝ ምናምን የሚባል ከሱ ጋር በቃ አብሬ እሽከረከራለሁ። እሱ ከአቦቹ ጋር ምናምን ነው የሚሄደው። እኔ ከነሱ ጋር እሽከረከራለሁ። 6ኛ ክፍል የገባሁት ማንንም አልሰማም። በቃ ፈታ ብዬ ነው በቃ ትብር ብለን ዘና ብለን ነው ትምህርትስ ከዛ ፈታ ብለን አሪፍ ትምህርት ቤቱም ደግሞ ጥሩ ትምህርት ቤት ነበረ። ዳሴ አሪፍ ትምህርት ቤት በተለይ በእኛ ግድ ጥሩ ትምህርት ቤት ነበር። ከዛ እዛ እስከ 7ም እዛው ፈታ ብለን ተማርን። 8ኛ ክፍል ግማሽ ድረስ ተማርንና ኬሚስትሪ ምናምን ሲመጣበት 7 ላይ እንዴት ሆንክ? ባዮሎጂ ምን ችግር የለብኝም። ኬሚስትሪ አልወደውም አይገባኝም። ነበር የሚመችህ ሰብጀክት ፊዚክስ ማትስ ስለዚህ ካልኩሌሽን ያለበት ካልኩሌሽን ነገር ደስ ይለኛል። ግን ኬሚስትሪ ግን የሆነ ማጥናት ይፈልጋል። እሱ ስታጠናውና እኔ ትምህርቱንም አልወደውም አስተማሪውም ደስ አይለኝም ስለነበረ ብቻ በዛ ምክንያት ተውኩት ማለት። አስተማሪ ማተር ያደርጋል በነገራችን ላይ ትምህርት ላይ
እና አስተማሪውን ብዙ እንትን ስለማይለኝ ነው በዛ ምክንያት ነው የተውኩት። እና 8 እንዴት ነው ሚኒስትሪ 8 ሚኒስትሪ 80 ምናምን አምጥቻለሁ። 8 ሚኒስትሪ ግን ያኔ ምንድን ነው በራሳችን ነው ወይስ እንዴት ነው? አብዛኛው በራሴ ነው የሰሩት። እንደው 8ኛ ክፍል ማትስ ከኔ ነበር ሲጠበቅ የነበረው። ከዛ ማትስ አይ ቲንክ አርብ ከሰዓት ነው ሐሙስ ከሰዓት ነው ፈተናው ማለት። ከዛ እኔ ቤት ገብቼ ጠዋት ፈተና አለ። ከዛ ቤት ገብቼ እኔ 8 ለጥ ብያለሁ። ከዛ 30 ደቂቃ አረፈድኩ። 30 ደቂቃ አርፍጄ በሩጫ ስንመጣ ሚኒስትሪ ማለት ከዛ እዛ አልቧቸዋል። የት አለ ይሄ ልጅ ራብዬ ከዛ ገብተን አብዛኛው ሰርሳን አለፈን። በቃ ብዙ ያኔ አልተወደደ አሪፍ ሆነ እሱ እንትን ማትስ አሪፍ ሆነ። 9ስ ሃይ ስኩል ከዛ ምን መሰለህ 8ኛ ክፍል ብዙ ነገር ተበላሽቷል። አሁን 8ኛ ክፍል ማለት እኛ ግማሽ ላይ ካቋረጥን በኋላ የኮሮናው ጊዜ በጣም ብዙ ተበላሽቷል። እኔ ከግማሽ በላይ ጓደኞቼ ሱስ ጀምረዋል በዛ ጊዜ። በቃ እኔ ልክ 8ኛ ክፍል የሆነ 2 ወር ነው 1 ወር ተሰጠን። ላይክ ትንሽ ተኝተን ነው 2 ዓመት ከምናምን ቀጥታ ስትመጣ የሆነ ነገር ያስፈልጋቸዋል ተብሎ ላይክ ተጫብለዋል አይደል አመቱ። ስለዚህ እንትን ይበሉ ምናምን ተብሎ 2 ወር ሲሰጠን እንዳለ ሰው አጫሽ ነው። የዛኔ ምንድን ነው ታርጌ ኮሮና ጊዜ የዛኔ እነሱ ላይክ በማይሆን ነገር ሱስ የኮሮና ጊዜ ምን መሰለህ 6ኛ ክፍል እንዳልኩ ኳስ ማየት ሲጀምር አብሬ ቤቲንግ እጫወታለሁ በጣም። እኔ 8 ዓመት ቤቲንግ ተጫውቼ 12ኛ ክፍል ከ2 ዓመት በፊት ነው ያቆምኩት። 6 ዓመት 8 ዓመት ተጫውቻለሁ ቤቲንግ። 22 ገርጂ ቶሎ ተከፍቷል። ከገርጂ በፊት 22 ተከፍቷል ቤቲንግ። እኔ ያኔ ጀምሬያለሁ በቃ የእግር ኳስ ውርርዱን ማለት። ብሩስ ከየት ነበር የሚመጣው? ብሩ በ10 ብር እኮ ነው የምንጫወተው የነበረው በ10 ብር። ግን ምንድነው ኮሮና ጊዜ አይደለም ከኮሮና በፊት ነው የምነግርህ። እኔ ስንተኛ ክፍል እያለሁ 6ኛ ክፍል እያለሁ ቤቲንግ ጀምሬያለሁ። በአጥር መስለህ ጀመርክ? ቤቲንግ የምጫወት ነበር። ከዛ ቤቲንግ ማለት ሳታስበው ነው የምትጀምረው። ላይክ ኖርማል ነገር ነው። በጀለሶች ነው የጀመርኩት። በቃ እንደዚህ የሚባል ነገር አለ ሲባል እሑድ ኳስ እንጫወት ነው እንደውም የተነገረን። ከዛ ሞክሯል ተያይዘን ሄድን። 20 ብር ይዤ ነው የታከ ታይሉት ወይስ ገርጂ መሰለኝ። እሺ ከዛ ቀጥታ በ20 ብር 22 የሄድኩት 22 ብዙ ስለነበረ ነው። እሺ እንጂ ገርጂ ነው መጀመሪያ የቆረጥኩት ሀበሻ ምናምን የሚባል ቤቲንግ። ከዛ በ20 ብር አንድ 500 ደራሽ አንድ 7000 ብር ደራሽ ቁርጭ መጣ። ከዛ አላቆ ኦቨር 1.5 ምናምን የሚባል ነገሮች አሉ። ከዛ ቆርጬ ካቻልኩኝ ጀለሶች ናስቆርጥ። ከዛ አብረን ሄድን ቆረጡ ጀለሶች። እነሱ 300 ብር 400 ብር ነው ቆርጠው እኔ 7000 ብር ቆርጬ ከዛ አዩትና በቃ ምን በለው መስሎኝ ደሞ እኮ ተቃላ ለእንትን ሲሆን የመጀመሪያ አካባቢ ፍሬሽ ቆም ይገባላል። ትበላለህ ደግሞ ተቃላ ስትጀምር። እኔ አልበለውም ግን ከዛ 7000 ብር ሆኗል የኛ ነው። ከዛ አራቡያ 500 ብር ስጠኝ ተባለ። ገና የቆረጥነው እሑድ ነው። የቀጣይ ሳምንት ነው የቆረጥነው። የቀጣይ ሳምንቶች ነው። በቃ የልጅማ በቃ እኛ እንዴት ዋት ጅልን እንዴ 400 ብር ቆርጠን መጡ 7000 ብር ሊበላ እኛ 200 ብር ምን ከዛ አስለጠፉኝ። አንድ 3 ምናምን አስበላኝ። ከዛ በኋላ ድጋሚ ጀመር ነው እንዲህ እኮ በቀላሉ አይበላም። ከዛ ምን አለ በእኛ ቤት ቀምረናል ሆም ዊን አዌይ ዊን ብዬ ደግሞ 20 ብር ይዤ ቆርጬ መጣ ለብቻው ማለት ነው። ሆም ዊን ስለ ሁሉንም ባለሜዳ ዊን ከዛ ወይ ባለሜዳ ያሸንፋል ወይ ከሜዳ ውጭ ያሸንፋል። የትም አይሄድም አልኩኝ። ገንዘብ ስንት ደራሽ ነው ይዛል? ላይክ የተለያየ ነው ብሩ። እኔ ያናል ብሩን ሴቭ አላደረኩትም። ያ የመጀመሪያ ስለሆነ ግን ምንድነው ሁሉንም ባለሜዳ ሆሞ አልኩኝና በግራ ደግሞ በሁለተኛ ትኬት ደግሞ ያኛው ከዛ ይሄን ባለበላ ይሄን እበላለሁ አልኩ። ባንተ ቤት ልበላ በእኔ ቤት በቃ በጣም ቀመሩን ባግኛለሁ። ፈረንጅ ተጠቦ የሰራውን ማለት ነው። ከዛ ለጥልጠው በዚህ አንድ በዚህ አቻ ምን በዚህ አንዱ ሲያሸንፍ በዚህ ባለሜዳ በዚህ አዊ ሲያሸንፍ ከዛ በኋላ ቀስ እያለ እንትኑንም እያነበብኩኝ ምናምን እየገባኝ መጣ። ምን ከዛ ትንሽ ሰው በዛ። ከዛ ምን ተፈጠረ? እድሜ ትንሽ ነው መባል ተጀመረ። ስትሄድ እዛ አካባቢ ልጅ ነኝ፣ ጺም የለኝም። ጺም ቶሎ ነው እኔ እንደውም አሁን ተቆርጬ ነው ጺም አለ ብዙ ነበር የነበረኝ ማለት ነው። በልጅነቴ ፈገፈኩት። ለዚህ ብለህ ለቤቲንግ ብዬ አላስገባም አሉ ለቤቲንግ ብዬ። ከዛ 22 እየሄድኩኝ ምናምን የሚያስገቡኝ ቤቲንጎች። ከዛ በኋላ በአካውንት የሚባል ነገር አለ ለካስ ነገሩ።
ከዛ በኋላ በአካውንት ጀመርኩኝ። አካውንት ላይ ሰው አስገባልኝ ብር እላለሁ። ቤት ገብቼ ትኬት መስራት ከዛ መብራት ኃይልም ምናምን ደግሞ አክሱም ቤቲንጎች ምናምን ብቻ ብዙ ቤቲንጎች ነበሩ። እዛ መጮህ ጀመረ እና ልክ ኮሮና ልክ እንደገባ ቤቲንግ እየጮትኩ ነበር። ከዛ ቤቲንግ እስከ ስንት ተጫወትኩ መሰለ? ልክ ኮሮና ሲዘጋ አብሮ ተዘጋ። አብሮ ሲዘጋ ሙያ የለህም በቃ። አንዴ ጓደኛ ሱቅ ምናምን ነበረ እዛ እንውላለን ምናምን። ከዛ ትንሽ ቆይቶ ተከፈተ። ከትምህርት ቤት ተከፈተ ማለት ልክ ሲከፈት ቤቲንግ ላይ ያኔ አፕግሬድ አድርጌ ተጀመርኩ። ያኔ ከፋዘርም ጋር የሆነ ታይም ኮንስትራክሽን ምናምን ስራ ጀመርኩኝ። ጥሩ እየሰራው ነበር ከፋዘር ጋር እስከ ቅርብ ጊዜ። ከዛ ኮንስትራክሽን ልክ ኮንትራክተር ነው አብሬ እየሰራው ነበረ። ገንዘብ ማግኘት ጀመርኩ። ገንዘብ አለኝ። ምን ጀመርኩኝ? ቨርቹዋል የሚባል ቤቲንግ አለ። አንተ ቨርቹዋል ጌም የሚባል አለ። ከኳሱ ደግሞ የባሰ በፈጣሪ ስም ልጥልጥ አንተ ዘርሰራ ከፋዘር ጋር እዚህ ተርሷል እንዴ? አንተ አዲክሽኑ ብትል ሱሱ። ኧረ እኔ እንደሱ አይነት እኔ የእግር ኳስ አለ በየ5 ደቂቃው ነው እዚሁ ኳስ። እኔ ቤቲንግ እንትኑን ተውኩኝ። ዘጠና ደቂቃ ጠብቄ ጠዋት ቆርጬ ማታ ምናምን። ኧረ እኔ ቸኩላለሁ። አንፋስት ትቀልዳለህ እንዴ? በእንትን ትቆርጣለህ። እዛ አለ ኳስ አለ። ኳስ በየ5 ደቂቃው ኳስ አለ። 2 ደቂቃ ጌሙ ነው። 3 ደቂቃ የመቁረጫ ሰዓት ነው። ከዛ ኳስ 2 ኳስ 1 ፈረስ 1 ውሻ፣ 1 ፈረስ ይመጣል። 2 ኳስ 1 ውሻ፣ 2 ኳስ 1 ፈረስ፣ 2 ኳስ 1 ውሻ። እንዲህ ብለን ነው የምንውለው። 4 ጎል ነው የሚገባው። ኮራችን እንትን እንላለን። ሲስተሙ ትንሽ ይሆናል። እየገባኝ መጣ። እንበላለን፣ እንበላለን፣ እንበላበታለን። እዛው የሚመለሱ ብሩ ተቃለህ ላጥ ነው ይሁን ነገር። እኔ አሁን 5000 ብር እበላለሁ። እሺ በደቂቃዎች ውስጥ ማለት በቃ በ5 ደቂቃ 5000 ብር እበላ ይችላል። ከዛም በላይ ልትበላ ይችላል። እኔ በ20 ብር ስለማስይዝ ከዛ 5000 ብር ትበላለህ። ብሩን ኪሴ ውስጥ ከቷል ማለት። ከዛ ቤት ሄዳለሁ። 4000 ብሩን አስቀምጬ 1000 ብሩን ይዤ እመጣለሁ። መሄጃ የለኝም። ድጋሚ በ20 ብር የምትሄደው ከዛ በ20 ብር ይበሉኛል። 20 ብር አንድ ትኬት ነው። እኔ 4-5 ትኬት ቁርጥ በአንድ ጨዋታ 100 ብር ምናምን ይፈትራል። የመኒ ቫልዩ ወረደብኝ። እኔ እንደ ቨርቹዋል ጌም ማለት። ከዛ በቃ ነገ ብሩን ከዛ በኋላ 1000 ብር ዛሬ ነገ 2000 ብር ይዤ ከችላለሁ። ምሳ ላይ የቀረችውን ይዤ ትመጣለሁ። በባዶ ኪሴም ደግሞ አሁን 10 ብር 20 ብር ቀፍለ እዛው ተጫውተም በቃ የሆነ ብዙ ብር ልበላ ይችላል። ግን ምንድነው ሚኒንግለስ ነው። በቃ እንዲሆነ ሮት እንዲሆነ ላይፍ ነው። ትኬት ከዛ ማታ 2 ሰዓት ላይ ውጡ በቃ ውጡ ተገፍተን እንዲ ተረግጠን ይዱታ ብለው ነው የሚያስወጡን። ከዛም ብሶ ምን አለ መሰለህ እኔ እሱ የሆነ ረመዳን ጾም መጣ። እንደውም 9ኛ ክፍል እያለሁ ማለት የመጣው ረመዳን ጾም። ትምህርት ደግሞ ያኔ 9ኛ ክፍል እያለሁ ነው የጀመረው እና ደስ ይላል። አንድ ቀን ትምህርት አንድ ቀን አትማር። ለዛ በፈርቅ አረጉት። ትምህርት ማልማርበት ቀን ስራ ነኝ፣ መማርበት ቀን ቤቲንግ ነኝ። ትምህርቱ ተረሳው ኧረ በፈጣሪ በወር አንድ ቀን ምናምን ገባበት። ረመዳን ላይ እኔ አንድ ቀን ነው የገባሁት። እንዴት ነው ታዲያ ተማሪዎቹ ዳይሬክተሮቹ የሚያስቀጥሉት? አስቸጋሪ ነው። በቃ ኮሮናም ነው ማክስ ነው የሚደረገው፣ አይታወቅም ሰው። ከዛ በቃ የፈተና ቀን ምናምን በቃ የሆነ ትሄዳለህ። የመጀመሪያው ሴሚስተር 12ኛ ወጣ። 9ኛ ክፍል 25 ተማሪ ነው ያለው። 12ኛ ወጣው። ምን አደረኩኝ መሰለህ? 18 ዴክስ ነው ለፈተና ጊዜ የሚቀመጠው። 23 25 ነና አንድ ነው እንደዚህ የሚቀመጠው። 23 ቁጥር ቀለም ናት። እሺ ከዛ ዴክስ ቀንሼ 18 አደረኩት። ዙር ሲመጣ አንተ ግን ይመጣ 19 ቁጥር ላይ ያለችው ቀለም ናት። 23 ቁጥር ላይ ያለችው ቀለም ናት። 19 ቁጥር ያለችው ከኔ ጋር ደቅ ትላለች። ቁጭ ላይ በቃ በጣም ያስተካከልከው በጧት መተን እናስተካክላለን ማለት ነው። በቃ እኔም ባላስተካክለው ሌላ ደግሞ አቤል የሚባልም ከኔ ቀጥሎ 2 ቁጥር አለ። እሱም ያው እንደኔ ነው ያስተካክላል። እሱ እኔ ባላስተካክለው ያስተካክላል። ተባብራችሁ ነው በትብብር ነው። ከዛ እሷ ከጀርባ አለ። በቃ እኛ አካባቢ ነው ያሉት ቀለሚዎቹ። ከዛ ከኔ ጎን ቁጭ ለጠለጥኩት አመልኩ። 12ኛ ምንድነው እንደውም ፋይናል በጣም ምርጥ ነው ያመጣሁት። የክፍል ላይ ምናምን ፈተናዎች ምናምን የክፍል ፈተና አቡዬና አልመጣም። ክላስ አገባብ እንትና ትባል ከሆነ አንዴማ ከች ይባላል እና ሰው እመርጣለሁ። ገባ ሰው የሚገባበት ክላስ አለ ምናምን። እኔ አሁን በስንት አንደኛ ፔሪድ ገብቼ በ2
ሆነ ደፍተር ምንም ማርክ የለኝም ዜሮ ነው ትባል መጣውኝና ከሰው ደፍተር ተቀበልኩኝና አሳርሜ በአንደኛው በሁለተኛው ሰፈር ከች ብያለሁ። ቤቲንግ ቤቴ ነው በጣም እንዴት እንደምጠላው ማለት ነው። በጣም ነው የምጠላው ቤቲንግ በነገራችን ላይ አሁን በጣም በቃ እንዴት እንዳቆምኩ አውቃለሁ ምናምንም ለዛ በቃ መጥፎ ነው ብዬን ለሰው አልመክርም። ትምህርቱ እንቀጥለዋለን። የቤቲንግ እንዴት እንዳቋረጥክ ነገር ከዛ ቤቲንጉ እንደዛ ነው የምንጮተውና ረመዳን ላይ በቃ እዛ ሆኜ ሳልወጣ በቃ ቤቲንግ ቤት ቁጭ ብዬ ማታ ለአፍጥር ኧረ ሂድ ውጣ ብለው 1 ሰዓት ወጣሁኝ። 1 ሰዓት ከ30 መጥቻለሁ። ለምን ብዙ ጨዋታ ያመልጡኛል። በቃ አብደናል። ያን ታይም ደግሞ በቃ ኦቨር የሆነ አንዳንድ ነገር ረመዳን ካስረሳ ረመዳን ኧረ ሰላቱ ምናምን አላውቅም እንደው እንግዲህ አስበው የተማርኩ የቀረው ተርኒንግ ፖይንቷ ምንድን ነበረች? በቀኝ ያልከባት ቀን ተዘግቶ ነው ተዘግቶ በቃ ቤቲንግ ቤት ያቻም ተብሎ እንትኖቹ ተዘጉ እንዳለ ልክ ሲዘጉ አይምሮዬ ማሰብ ጀመረ። ከትምህርት ቤት በአጥር ዘልዬ እወጣለሁ። ሱስ አለብኝ፣ የአጥር የመዝለልም ሱስ አለብኝ። 12 ክፍል ወጥቼ ምን ላድርግ? ቤት ቁጭ አልኩኝ፣ ዋይፋይ አለ፣ ቲክቶኬን ሳይዋል። ከዛ አይምሮዬ መስል ለምን ከማይ አልጀምርም አልኩኝ። ቲክቶክ ያኔ ነው የጀመርኩት ከወንድሜ ጋር። ስለዚህ ቲክቶክን ስትጀምራት ቤቲንግ እየተረሳሽ መጣሽ ማለት ነው። ቤቲንጉን ተውኩት ማለት ቲክቶክ ጀምር። በጣም አሪፍ ከብራዘር ጋር የኮሜዲ ኮንተንቱን ማለት ስለዚህ እኔም በደንብ አያችሁ ነበር። እሱን ጀመርን። ስንተኛ ክፍል ማለት ነው? 12ኛ ክፍል ልክ እንደተጀመረ ከ1 2 3 ወር አካባቢ ነው። የክላስ ልጆችም ያግዙኝ ነበር፣ አንዳንድ ቪዲዮ ላይ ገቡ ነበር እና አግዘውኝ ላይክ ምን አለ ከብራዘር ጋር አሁን 12 ጨረስን። ከዛ በፊት አላስብም እኔ ስለ ቤቲንጉ ነው። ዛሬ ይሳካል አይሳካም ነው ቀመሩ እንጂ ስለ ቀጣይ ህይወትም አላስብም እኔ። ያን ነው በነገራችን በጣም መጥፎ ነው። ቤት እንደው አያውቁም ነበር እንደምትጫወት ወይስ እንዴት ነው? ያኔ በወረቀት ነበር ወረቀቱ ኪስ ውስጥ ነው ያውቁታል። ያው በቃ ትተውኛልና ያውቁት በጣም መጥፎ ቁማር ነው እሱን ስንጫወትና ልክ እስከ 12ኛ ክፍል ምናምን በቃ ስንጫወት ከዛ ከጨረስኩኝ በኋላ ምን ልሰራ ነው አልኩኝ። ትምህርት አይጠቅምም ብያለሁ። ትራንስክሪፕቴም መጥፎ ነው። እስካሁን ያልተማርኩት እስከ 9 እስከ 12 ያልተማርኩት ትምህርት ደግሞ 12ኛ ክፍል ተፈትኜውም አላልፈውም አውቄያለሁ። ስለዚህ ምን ማድረግ አለብኝ? ቤቲንግ ቲክቶክ ላይ አዋርድ ላይ ሲሸለሙ ምናምን ነበር ጣሚው ሳይሆኝና እንዴ እኔ ሰፈር ላይ ጨዋታ ትችላለህ ነው የሚባል ቀልድ ያስቃል እንዴ እና ብዬ ቀጣይ የፈጠነ ከብራዘር ጋር እንግባበት። ከዛ ጀመርን። የመጀመሪያ 2 ወር ቲክቶክ ላይ የሚያስቅ ቀልድና በላይክ ኖርማል ሪል ላይፍ ላይ የተለያየ ነው። በጋሃዱ ዓለም ነው አይገናኝም። እንትኑ የሆነች ነገር አለ በጣም የተለያዩ ነገሮች። ከዛ ያው እየሰራህ ነው ግን የሚገባ ሙድ ምናምን ይያዝብሃል። አብረራት ላይ ሙድ ትይዛለህ ምናምን አለፍኩትና ረመዳን ገባ። በረመዳኑ ላይክ በቃ የውጮችን ቪዲዮ ምናምን እያየሁኝም ምናምን በቃ አይምሮዬ መንቃት ጀመረ። የቲክቶክ ቀልድ መቀለድ ጀመርኩኝ ማለት ነው። ትምህርቱም ያለ ትምህርቱም የተማረ ቲክቶክን እንሰራለን እና አሪፍ ሄደላችሁ። ከዛ ልክ አሁን 12ኛ ክፍል ሲፈተን እኔ 90 ነው ምናምን ሺህ ፎሎወር ደርሻለሁ። ኧረ እባክህ በዚህ በኮሜዲ ኮንተንት ማለት ኮሜዲ ኮንተንት ስራ ትሰሩበት ነበር? ስራ አልሰራበትም እኔ ለዛ ነው የተውኩት። ገንዘብ የለውም። የሁሉ ፎሎወር ኮንተንት ይታወቃል፣ ይስቃል። 5 ሚሊዮን ቪው 2 ሚሊዮን 3 ሚሊዮን ቪው በሳምንት እኔ 2 ቪዲዮ 1 ሚሊዮን ምናምን ሊታይ ይገባ ነበር። ግን ላይክ ሰው እኔ እንደሰራሁትም አያውቁም። ኮንተንት መንገድ ላይ የሚያናህልም የለም። አሁን ለምሳሌ እኔ ቲክቶክ ኳስ ኮንተንት ጀምሬ 60,000 ፎሎወር እያለሁ መንገድ ላይ ማንቼ ምናምን ይባላል። ያኔ የሚያውቀኝ የለም። ሰው ይስቃል እንጂ እንደ ቁም ነገር አይቆጥራቸውም ነበር። በቃ ምንም በቃ ተዝናንቶብህ ያልፋል። ለስራማ እንትን እኔ ከዛ እኔ ኢትዮጵያን ሕዝብ እያሳኩ ድህነቱን ማስረስ ሆነ ማንኝ ባሰንጣቂው እንትን ሙሴ ነኝ እኔ ማንኝ የሚያገባኝ ገንዘብ ካላገኘው ታውቁ። ከዛ ምንድነው እየሰራዋለሁ እስከዛ ድረስ ሰራው ነበረ። ግን በዛ ከጥቅሙ ጉዳቱ በዛ። ስንት ገባ ፎሎወር ይዛል? ከዛ በቃ ልክ 12ኛ ክፍል ሰራውት አልኳ። እዛ እየሰራን ነው።
ቤቲንጉ ልክ ቤቲንጉ እንዳልኩ አቆም ያለው እሱን እሰራለሁ። ትምህርት እየተማርኩ ምናምን 12ኛ ክፍል ተምሬ ጨረስኩኝ። ከዛ በኋላ ሊሆነ ቪዲዮዎች ሰርቼ ከአንድ ወር ከሁለት ወር በኋላ ዘንባባ ላይ ምናምን ቀልድ እሱ ነገር ትዝ አለኝ። ሰምቼ ነበር እኔም ሰምቼ ነበር ሰርቼም ነበር ደግሞ የዛኔ ፈንስኪት ነበር አይደል? በጣም ለማሳቅ ፈልጌ ቀመስሽ ዋጋሽን አገኘሽ። አንጠልጥለው ሸቤ ከተቱኝ በደህንነት ማስታወቂያ እንትን ሞሪንጋ ሸጥበት ነበር። ሞሪንጋ ህዝቡ ላይ ቀልዳለሁ እሱ ግፌ ነው። ከዛ ፍመሽ ሸዋ ሱፐር ማርኬት አለ። ከዛ ሞሪንጋ ገዛና መተባበር ጋር ቀጥራለሁ። ሄጄ እጥፉን እያስከፈልኩ እሸጥ ነበረ። በቲክቶክ ነው መሰለኝ። በቲክቶክ ነበር እሸጣለሁ ምናምን ብዬ እሱ ግፍ ነው። አንድ ቀን 5 ኪሎ እንግዛ አለኝ። እሺ 5 ኪሎ አንተ ምንድነው የምትሰራው አልኩት። ሀብታም ነው እኮ 5 ኪሎ ምንድነው የምትሰራው አልኩት። ከዛ እና ምን ችግር አለው የሆነ ቡና ቤት አለኝ 22 ይመቻል አለኝ። መገናኛ መተን እንገናኛለን። ከሙልጌታ ጋር ነኝ እና አለኝ። አንተ ስመጣ ከዛ ሸቀልኩኝ በጀለስ 5 ኪሎ ሲለኝ ብዙ ነው ሸቀልኩ ብላስ ብዙ ነው 5 ኪሎ። ከዛ ምንም አይሰራልህም አንተ አንዱን እኮ አሁን እኮ ላይክ ሩብ ኪሎ ብሰጥህ እኮ አንተ ወር ልትጠቀመው ትችላለህ። ቦሪንጋ ትክክል። ስንት ነበር የምትሸጥ ማለት ኪሎ? እንደ እንትኑ ነው በቃ አሁን 500 የምገዛውን 1100 1000 የሚመጣውን 2000 ምናምን ብር እየጥፍ ነበር። በቃ ጥፍ አደረገው ነበር። ቢዝነስ ነው ይሄ። አሪፍ ስራ ነበር። ከዛ በኋላ ነው ከዛ 5 ኪሎ ልግዛ ሲለኝ ከዛ የለኝም ሸዋ ሱፐር ማርኬት ያን ያህልም አይኖርም ገባ። ከዛ በቃ የሆነ ዋና እንትን አለ ከመርካቱ ጀለስን አምጣልኝ ብዬው በቃ እኔ ደንበኛው ላይ ከዛ በኋላ ናስ መጣው በአጋጣሚ 2 ስልክ ይዤ ነበረ። ከዛ በኋላ ናስ አንተ ይሄኛው ቲክቶክ ላይ የሚሰራው አንተ ናስ ሲለኝ ቀልድ ያስቆት መስሎት አሁን እኔ ነኝ እኮ ይሄ ደግሞ ወንድሜ ነው ጭራሽ ታብራራለህ እና ግባ ስልኩን አምጣው። ከዛ በሁለተኛው ስልክ ሲደውልልኝ ለብራዘር አረ ተይያለሁ ገባል አልዲ ለእንትን ለጓደኛዬ አረ ለብራዘር ለቤተሰብ ንገርልኝ ስል እሱንም አምጣ እዛው ተቀበል። ከዛ አጭነው ፒያሳ በፓትሮል በሆነ መኪና መጣ አስገብተው ወሰዱኝ። ሲቪሎች ናቸው ማለት ሲቪል ነው ለነነት ነው። ከዛ ላይ ወሰዷቸው። ከዛ በኋላ ቀልድ ያስቃል ቪዲዮዬን ያየዋል። አረ አንተ ጎበዝ ቀልደኛ ነህ ትጮታለህ ተጫዋች ነህ መሰለኝ አለ። እኔ የተያዝኩት በ7 አይነት ቪዲዮ ነው። እስቲ ንበል አሁን የዘንባባን ከቻልክ እኮ የዘንባባ ስለ 7 አይነት ብዙ ቪዲዮ ነው። ያኔ ዘንባባ 300,000 ያስከፋ ያለው ጊዜ ማለት መቀለጃ ሆኗል። እና ምንድነው ዋና ያስገባኝ ቪዲዮ እንደ ቀልድም አይደለም ገባ ላይክ ያኔ ሰኒ ማራታ ሄቨን የተባለች ጊዜ ካስታወስክ ኦኬ የሳ ልጅ እና ሄቨን ማለት ህፃኗ ልጅ ከሱ ያው መንግስት ከሱ ነገር በላይ ለዘንባባ እንትን ይላል አይነት ነገር እና አንድ የሆነ ቪዲዮ ደግሞ አለ። ከዛ በፊት ግን ሲፈለግ እሱ 24 ሰዓት አልሞላው ትላንት 12 ሰዓት ነው ምናምን ለቅቄው ማታ 8 ሰዓት እስር ቤት ነኝ እኔ ተይዣለሁ። ቫይራል ነበር ማለት በጣም 500,000 ታይቷል እስር ቤት ስትገባ። ከዛ ቪዲዮ ተደለተ ገባ እና እሱ ቪዲዮ አለ። ግን ከዛ በፊት እኔ አይን ያስጣለብኝ በ24 ሰዓት እኮ እንትን ይባላል ልትያዝ ትችላለህ። ግን ከዛ በፊት 7 ቪዲዮዎች የሆነ እንትን አለ ወደ ከዘንባባና ሰው አለ ማንን ልጅ ሰውን ግጭ ምናምን አይነት ዘንባባውን ከምትገጭ ሰውን ግጭ አይነት ምናምን ብቻ ያለ በጣም ብዙ ቀልዶች ይቀልዱ ነበር። በእንደዚህ አይነት ዙሪያ ቀልጃለሁ ነው አንተ መከለ ቀልጃለሁ ነው። ቀልድ ደግሞ በቃ ምን አልከኝ ከኔ በላይ ማንም የለም ቪዲዮ ስታይ አረረረ ከኔ በላይ ማንም የለም ብለህ ትደጋግመዋለህ። ከዛ ካልማ ነው ተረጋጋ እስቲ ብለው ነው ያስገቡኝ ነው ትዝ ካለ ዘንባባው ቀልዶች ከአንዱ ከሰባቱ አሁን ላይክ በእኛ በአክሽን ነው የምንቀልደውና ላይክ በአፌ ለምንትን ለማለት ይገርም ቪዲዮ ነው ስታየው ቪዲዮ በቪዲዮ ነው እና 7ቱም ቀልዶች በብራዘር አካውንት ነው የተለቀቁት። ግን ያው ሞሪንጋ ሸጥበት ስለነበረ ነው ወደ እኔ ተመጣ ስልክ ቁጥር ስላለ እኔ ተደወለልኝ ማለት እና በቃ ገባን። ልክ እዛ ስገባ እኔ ያው በሽ ለቤተሰብ ልደውል ምናምን ነገር አልኩኝ። አረ ችግር የለውም ውስጥ ትደውላለህ። አረ ልደውል አረ ችግር የለውም። ከዛ አንዳንድ ልጆች ቲክቶከር የታሰሩ ነበሩ አሻራ ሊሰጡ መጥተዋል። እኔ አላውቅም በዚህ በዘንባባ ይገቡ አሻራ ሊሰጡ ሪካርድ ማለት ሪካርድ ክፍል አሻራ ሊሰጡ መጥተዋል። እኔ ልመረመር ቃል ልሰጥ እየገባሁ ነው። ከዛ ያው ቶሎ እንትን እንበልና ሊዳ ምን አይነት ወሬ ማውራት ጀመርኩኝ ማለት ነው።
ኧረ እባክህ ትሄድ አማረ ከዛ በቃ ትወጣለህ አይዞህ ችግር የለም ብለው ሙድ ይዙብኛል። ከዛ ቀመሩብኝና በቃ አሬ አዲስ ገቢ መጥቷል ምናምን ተባለ፣ በቲክቶክ ምናምን ተባለ። እነማን ነበሩ? ሰያ የሚባል ልጅ ነበረ እዛ ያገኙኝ ነው እዛ ውጭ ላይ ዳጊ ምናምን የሚባል ቲክቶክ ሰያ አብዶና ዳጊ ምናምን ከኢቫን ጋር ቀልድ ይሰራ የነበረው እሱና የአንድም የሆነም ልጅ ቀይ ልጅ ከሱ ጋር አብሮ የሚሰራ ለእሱና ነበሩ እነሱ ሪከርድ እዛ እየሰጡ ነው እነሱ ጋር በቲክቶክ አውቃቸዋለሁ እኔ። ከዛ በኋላ እነሱም በኔው ከይዝ ነው የገቡ ብቻዬን አቡዬ ብቻዬን አይደለም ማለት ጀመሩ። ከዛ ቃሊን ተቀበለኝ። ከዛ በኋላ ኧረ ቤተሰብ ጋር ልደውል ትደውላለህ እንዳፈራ እዛ ብለው ከተቱኝ ሸቤ ማለት ነው። ከዛ ልክ ውስጥ ስገባለ 11 ሰዓት ምናምን ደረሰ። በቃ 11 ሰዓት ምናምን በቃ እንትን ይዘጋል፣ ጥየቃ ጊዜ ምናምን ይዘጋል፣ ምናምን በርም ይዘጋል። 12 ሰዓት ከዛ ገባሁኝ ቁጭ አልኩኝ። ፋሚሊስ ግን ፋሚሊ በቃ ያ ጓደኛዬ ነግሯቸዋል። እስር ቤት ለእስር ቤት እየታሰሰ ነው። ማዘርና ፋዘር ያውቁም፣ ብራዘር እህቶቼና ሲስተር ባል ምናምን አንዳንድ ጓደኞቼ በቃ ጣቢያ ከልጅነት ጀምሮ ታስቸግራቸዋል። አሁን ደግሞ እስር ቤት ገባ ሲባል ያኔም ያን ያህል ምን መሰለህ አሁን እንትን እላለሁ እንጂ እኔ ጣቢያ ምናምን ገብቼ በህይወቴ አላውቅም። ምን መሰለህ እኔ እንትን ብልም ልክ አለው ገባ ሱሳ አካባቢ ምናምን አይነት ቦታ ብዙ እንትን አልገኝም፣ አልጠረጠርም። ቤትም እስር ቤት ከሰውም ጋር እኔ ከሰው ጋር ጸብም አልወድም፣ አልጋጭም። ገባ ጨዋታ ምናምን ስለማቅ በጨዋታ ነው ማልፈው እና እስር ቤት በፍጹም አሁን እስከ 8 ሰዓት ብቆይ እስር ቤት ይገባልና አይታሰብም። ግን በቲክቶክ ነው ስለተባለ በቃ የሆነ ቦታ ከመንግስት ጋር ነካክቶ ፖለቲካ ነካክቶ ነው በቃ ወይ እንትን ግንባር ሄዷል የተባለው ተልቋል። በቃ ተጭኖ ሄዷል፣ በቃ የሆነ ቦታ ሄዷል፣ በቃ ግንባር ሊዋጋ ሄዷል። መንግስት ወታደር ምናምን ጦርነት አገባ እዛ ሄዷል ተብሏል። በቃ ፈጣሪ እንግዲህ የሆነ ቦታ ተወርውሯል። በቃ ሬሳውንም እና ብዙ ባታፈላልጉ ጥሩ ነው አይነት ነው ሰው የምትጠይቀውም ሰው እንደዛ ነው የሚልህ እና ከዛ እዛ ነው እኛ ፏ ብለናል። እዛ የሚገርም እስር ቤት ነው በነገራችን። የምር እንዴት ነበር እስር ቤት የምጠብቀው ኤክስፔክቴሽንና ያገኘው? በቃ ልክ ስትገባ ማለት እኛ በእድላችን ጥሩ እስር ቤት ገብተን እኔ ልክ እንደገባሁኝ ማዕከላዊ ነው የገባሁት። በፖለቲካ የነካካ 500 ምናምን ሚሊዮን ብር የዘረፈ የሚታሰርበት እስር ቤት ገባ። ወይም ደግሞ የፖለቲካ እስረኛን የሚታሰርበት እስር ቤት ነው። ሊትራሊ ምርጥ እስር ቤት ነው። ፏ ብለን ገባን። ልክ እዛ ጨለማ ክፍልም አልገባሁም። ላይክ እኔ ወንጀሌን ያመንኩ ሰው ነኝ እና በእኛ ደግሞ የሆነ ወቅታዊ በሚል ኬስ ስለተያዘ ገባን ቀጥታ። ከዛ እዛ ነው ፊልሙ የሚጀምረው። ልክ እዛ እንደገባሁኝ 11 ሰዓት ገባሁኝ። በቃ አይዞ በቃ ብላ አሉኝ። ምግብ እንካ በፌስታል ይመጣላል ብላ በቃ ይምርት። ከዛ በፌስታል ነው ቡሌም በልቻ አድጌያለሁ፣ ችግር የለብኝም። ቢስቃምሶ ይጣፍጣል። አንተ ምግብ ለነሱ ጥድቅ ያለ ምግብ ነው ለካ። ጨፈጨፍኩኝና ከዛ በኋላ ቁጭ አልኩኝ። ከዛ በቃ ገቡና በቃ በር ተዘጋማ። 12 ሰዓት በር ይዘጋል፣ መውጣት አይቻልም። ከዛ በኋላ ለሽንት ምናምን ከሆነ አንኳኩተ ለሽንትም አይደለም እንትኑ ካስቸገረ ነው ዋናው ጋሼ ካስቸገሩ ብቻ ይከፈትልሃል እንጂ ሽንትም በጃር ነው። እዛ ጃር ጥገን ይዘህ በጃር ነው ተቃቀሙ። ከዛ ገባው። ከዛ በኋላ ቤኪ ጋሻው እኮ ማለት ነው ያላደረገ ነገር ቤኪ ጋሻው እና ዲቢግና ነበር። ቤኪ ጋሻው እየሰማ ነው እርግጠኛ ነኝ። ወይኔ እሱ ልጅ እዛ ምርጥ ልጅ ነው፣ ግን እዛ አይታወቅም። ያኔ ብዙም እግር ኳስ ኮንተንት ነው ያናል አልፈም ቢፈምስ አውቀው ነበር። ለዩናይትድ ደጋፊ ነበር አውቀው ነበር፣ ግን አልፈመሰም ነበር። እሱም ሰርቶ በዚሁ ነው የገባው፣ በዘንባባ ነው የገባው። ሁላችንም የገባ ነው በዛ ነው። ከዛ እንዲህ ፀጉሩን እየጠቀለለ ሌሎች ልጆች መጡ እንዲህ እያለ ይሄዳል፣ ያፈጣል። ከዛ ድራማው ተጀምሯል። ከዛ ይሄ ልጅ አየኸው አሉኝ። ቤኪን ማለት 4 ሰው ቋጭቶ ነው የገባው። አትየው አስቸጋሪ ሰው ነው። ከዛ አትየው ስትባል ይኸው ነው የሰው ልጅ እንዲሁ ጠበኛ ሰው እንኳን ይሄን አትንካ ካልከው ወይ አትንካሽ አትየው ካልከው ሳይፈልግ አይዋል። አንተ ደግሞ አስቡ። እኔ ደግሞ ቁልጥልጥ ሰው ነኝ በተፈጥሮ። ከዛ አትየው ይሉኛል እንዲህ እልና ሾፈዋል። ከዛ እሱ ሌላ ሰው አይ አውቆ እኔን ብቻ ያለ ከዛ እንዲህ እልና እንዲህ ያሳልፋለሁ ማለት ነው። ከዛ
ኧረ ወይኔ ተጫወተብኝ። ከዛ እንትን አለ። ከዛ ያው እንደተለመደው ትዘፍናለህ ወይ የደንቡ ምናምን ቀልድ ተናገር። እንትን የደንብ አለ ግባ ቀልድ 3 ቀልድ 3 ዘፈንና 3 ገጠመኝ ሲለው ማለት ቀልድ ኧረ ቀልድ በዚህ ሰዓት ቀልድ ትለኛለህ እንዴ? እኔ ብቀልድ እንኳን አልስቅም አይደለም እኔ ልቀልድ ቀርቶ አልኩኝ። ከዛ ዘፈን ሲለኝ እሺ ዘፍንላለሁ ዘፈን እዘፍናለሁ ብዬ አንድ ሁለት ዘፈን ዘፈን የማን ዘፈን? የቃቂ ተስፌ አማላይ የሚለው ዘፈንና እስቲ ትንሽ በለው ልክ እንደዛ በዛ ቴምፖ ያኔ እኔ በስንት መከራ ነው ያዘፈኑኝ። ወድጄ አይደለም እኔ ዘፈንኩት ያኔ። ከዛ አንድ ሁለት ዘፈን ዘፈንኩኝና በቃ ይበቃኛል አልኩኝ። ከዛ ገጠመኝ ሲለኝ ይኸው ገጠመኝም ይኸው እዚህ ተገጣጠምን እኮ ይኸው እስር ቤት ገባሁ ብዬ እንደዚህ አልወረሁትም። ካቦ ነው እኮ ግን ያራዳ ልጅ ነው። ካቦ ምርጥ ልጅ ነበረ። ከዛ እንትን አልን። ከዛ በኋላ ልክ ዘፈን እስኪጨርስ ምናምን ጸጥ ነው የምትባለው። ይፈን በቃ ገባ። በዛም ሰውዬ ፍራጫ። ከዛ ቁጭ ብሎ ጥቁን ይላል በቃ ቤኪስ። ከዛ ፊልም ላይ ሌላው አብሮ ሲጨፍር ሲዝናና እሱ የለም። እሱ ኮስተር ላይ ከዛ ቆመና በቃ ቀለዳችሁ ተጫወታችሁ አሁን እኔ ተራ ነው ይላል። እንደ እብድ ነው የሚያወራው። እንደ እብድ እንደዚህ አይደለም። እንደ እብድ የሚጠውኝ ተቀለለ ወፍራም ነው እንዲቦርጭ እንዴ ያለ ይሄድላል። ከዛ እኔ ድንግጥ ብዬ ጸጥ ብዬ እኔን አታጫውቱኝም ስለምትጠሉኝ ነው እንትን ስለምትሉኝ ሲል አቦ በቃ ይሄ አስተኛል ምንድን ነው ምናምን ይላል። ድንበት ብሎ ያስፈራራዋል ማለት ኤቢኬዲቪም አለ አብሮን። እሺ ኬቢ ገብታ ነበር እሷ ታለች ያልገባል እንዴ? ከዛ እሱ አንድ ፊልም ያው እዛ ያለው እንዳለ ተዋናይ ነው እንዳለ በቃ ፊልም እየተሰራብኝ ነው እኔ ማለት። ከዛ እንዲህ ፀጉሩን ጠቀለለብኝ ተነሳብኝ። ከዛ ተነሱ ከኔ ጋር አብረን እንጫወታ ምናምን አለና አትየው ከተራ ካየው ይጠራል ምናምን አሉ። ትቃልክ ናውጣ አለኝ። ከዛ እንደ በሬ ነው እንደ በግ እንደ አህያ ነው እንደ በግ ምናምን ተሽከርከር። ከዛ ትሽከረከራል። ከዛ አብሮ ፊልሙን አብሮ የሚያሰራ አንድ ሰው ያስፈልጋል። ገባ እኔ ብቻዬ ከሆነ ምንድን ነው እንዳትል ሌላ ሰው አብሮ ውጣ ለሁለት ተሽከረከርን በል ትላለህ በቃ ማትለው ወይ ተቀለለብን እዛ። ከዛ ቁም አለ በስትክክል አትልም ቁም ግድግዳ ያዝ። አንዱ ልጅ አስገባው ሌላ ልጅ አስወጣ እዩት። ከዛ በዱላ ትመታለህ። መጥረጊያ አለ ነካ ነው የሚያደርግ። አንተ ሚልጠ ነው የሚመስል እብድ ነው እንዴ? ከዛ ይወጣል አንዱ ካቦ ይመጣል። ኧረ ምንድነው ብሩን ይደበድብና ኧረ አስወጡልን ልጅ ወይ መድኃኒቱን አምጡለት ምናምን። አልወጣም መድኃኒት አልወጣም ፊልም ነው የሚሰራል እዛ። ከዛ አቡዬ ምስኪኑ አቦ በቃ የዋህ አገኝ ይጮትብኛል ማለት። ከዛ ተሽከረከራለህ እንደ በሬ እንዴ? ኧረ ከዛ አስቆሞ በዱላ ሊመታ ነካ ያደርገኛል። ከካቦ ጋር እየተታገለ ነው ነካ በቃ አንተ ማትፈራራት ከካቦ ጋር እየታገለ ነው እንጂ አሁን ቢለቀው ይልጠኛል ነው የምትለው። በትክክል የሚለውን በልለት የፈለገውን አስባለኝ እዛ ብዙ ነገር እንደ በግጡ አይስቁ እንዲህ ስትል አንተ እንዲህ አፍንጫውን አንድ የሚተውል መደበሪያ ነው ሰዓቱ አይነጋልህም። በእስር ቤት አሁን ችግሩ በቃ የሚቀፈው ነገር አይነጋልህም። ሰዓቱ በጣም ይቆያል እና በቃ እየተደበሩብኝ ነው። ከዛ የሆነ ታሪክ ጀመረ። እኔ አሁን ታሪኩን በስትክክልም አላውቀውም ወይ እሱ ራሱ አቅርበውና ታሪኩን ራሱ ይንገር። የሆነ ምን መሰለ እኔ አያቴ ጅብ ነበረ የሰው ጅብ ነበር ይላል። ከዛ በኋላ የሰፈር ሰው ሙሉ ያገለን ነበር። ከዛ ቁጭ በሉ ተብለናል። አትየው ብሎኝ እንትን ልበስ ይለዋል ማለት የሆነ እንትን ላይክ የሆነ እንትን የሚለብስ ፎጣ ነገር ለብሻለሁ። ለካስ ህዝቡ እዛ ከት እያለ አንተ ስትረስ ማለት ነው። እኔ ለብሼ እሱ ህዝቡ እየተፍታታብኝ ነው እዛ። እኔ ምን አቅላለሁ? እኔ እዚህ ጋር እስር ቤት ገብቻለሁ። ቤተሰቦቼ አያውቁም። እነሱ እዛ ጭዌ። ከዛ አያቴ ጅብ ነበረ። ከዛ በኋላ የሰው ጅብ ከዛ ያገሉት ነበረ። ከዛ እኔም አገለሉኝ። ከዛ
ሰው ከዛ እኔንም እንደ ሰው ጅብ ነበር የሚያዩኝ በቃ ምናምን ይጠሉኝ ነበር ሰፈር ላይ። ከዛም በኋላ ሰው ሲያገለኝ እኔ አያቴን የሰው ጅብ ነህ እንዴ ብዬ ልጠይቀው ሄድኩኝ አለ። ከዛ የሰው ጅብ ነህ እንዴ አልኩት ስለው ምናምን ብሎ ጀርባውን አውልቆ ሲያሳየኝ ፀጉር እንዲህ አለበታል። ከዛ እኔም እስቲ አንተ የራስህን ይኸው ምናምን ብሎኝ እንዲህ ሳወልቀው ብሎ እኔ ጋር አልመጣም። ከዛ 3 ሰዓት ሙሉ 1 ሰዓት ሙሉ ተሳቀብኝ። እሱን አቋረጡ ወይስ ከዛ ብሎ ተጫወተ። 1 ሰዓት ይሳቅባል። ከዛ በቃ አይዞሽ በቃ እንዳይደብርሽ በቃ ከሙድ እናውጣሽ ብለን ነው ሲኖትራክ ይውጣብህ። እኔ አልውጣ ከሙድ ከሙድ አልውጣ እንገናኛለን። ከሙድ እናስወጣ ብለን አልውጣ እኔ ከሙዱ ተመችቶኛል። ተተው ራሱ ድንጋጤ ከዛ ግን ምንድነው በቃ ከዛ በኋላ በቃ እንትን ሀሳብን ፍሪ ትሆናለህ ምናምን። እኔማ በቃ ከዚህ ሰውዬ ጋር እንዴት ነው ማድረው አልኩኝ። በቃ እንዴት ነው ማድረው ነው ያልኩት። በቃ ጅብ ነኝ ሲላስብ ከዛ ቤተሰብ አያውቅም። እኔ አሁን የሚደብረው ነገር ቤተሰብ አያውቅም። ከዛ እዛ ውስጥ ላይ በቃ እኔ እሺ አሁን የምክር አገልግሎት ይሰጣል። ዳኛ ፊት ምን ማለት እንዳለብህ ምናምን ዝም ብለው እነሱ ራሳቸው የሚሉት ልጆች እዛ ያሉት እና ዲቤክ ነው እንደውም የመከረኝ። ዲቤክም ነበረች ዲቤክ ቁጭ አድርጎ መከረኝ። እንደዚህ በእንደዚህ በልብሎ መከረኝ። ተመከርኩኝ። ከዛ በኋላ በንጋታው ተፈልጌ በስንት መከራ ተደረሰብኝ ማለት ነው። በቃ እንደውም የሲስተር ባላገኘኝ ለነ ማዘር ተነገራቸው ጠዋት ላይ። ከዛ በኋላ ከካቴና ጋር እንደ ኤልቻቦ ያልኩኝ ታገኘውኝ ማለት ነው። በቃ እሱንም ሳይ ተረጋጋውኝ። ቤተሰብም ሳይ በቃ እነሱ ካወቁ ችግር የለም እኔ ምን አባት ይሆናሉ እዚህ 10 ምናምን ቀን ቆይተናል ሲሉ እናንተ ሳያቸው ምንም አልከሱምም። ተመችተዋልም ባይሆን ከቲክቶክ ጠፍተዋል ግን ተመችተዋልም ነፋ እያሉ ነው። ከዛ በቃ እንደሚሆነው እንሆናለን አልኩኝ፣ ነገሩኝ። ከዛ በኋላ በቃ እንትን ብለን ምናምን በቃ 10 ምናምን ቀን ታስረን ቆየን። ጥሩ ጊዜ ነበር። አሪፍ ኤክስፒሪየንስ አደረጋችሁ? አሪፍ ኤክስፒሪየንስ ነው። ትምህርትም ሆነ ገባ። አንደኛ ሚዲያ አገኘው ብለህ የሰፈር ወሬ አይወራ ገባ። የማይወራ ሚዲያ ላይ እኔ አሁን ሚዲያ ላይ የሚወራና የማይወራ አሁን አውቃለሁ። ዝም ብለህ እንትን ይሄ ጥሩ ነው በትንሹ ተማሩበታል። አሁን ጆን አላየም በረጅሙ ተማሩበት፣ እኛ በትንሹ ተማርንበት። ከዛ እነሱንም እንደውም እዛ ተገናኝተን ነበር። እነሱ የነበሩ ጊዜ ነበር የነበረውና ከነሱም ጋር እዛ ተገናኘን። 10 ምናምን ቀኔን ከጸጥቼ ከወጣ በኋላ ቲክቶኩ ስልክ ተያዘብን ምናምን። ቲክቶክ ከጥቅሙ ጉዳቱ በዛብኝ። ቤተሰብ ጫና ማድረግ ጀመረ ያኔ ማለት። እስከዛ ድረስ ቢያንስ ቤተሰብ ጫና አልነበረብኝም። እንደፈለግኩ ነበር የምሰራው። ገበያ አስገኝልም ለምን ትለፋለህ ምናምን ትባላለህ፣ ግን ጫና አልነበረም። እንደፈለግኩ ነበር የምሰራው። የሰፈር ሰው በቃ እንትን ይጃጃላል ምናምን፣ እኔ ደግሞ ቀልድ እንዳልኩ ነው። በቃ የፈለግኩትን እቀልዳለሁ። ቤተሰብ በጣም ጫና ማድረግ ጀመረ። እንደዛም ሆኖ በጓደኛዬ ስልክ አይፎን፣ ግዴታ አይፎን፣ ሁሉም ጓደኛ አይፎን አይኖረው። ስንት ነበረች? የሱ 11 ነበር። ኧረ እባክህ የሱ አይፎን ያሳኔ ቅርብ 2 ከዛ በሱ እየቀረጽኩኝ በቃ መፖስት ጀመርኩኝ። በሳምንት ዴይ ቱ ዴይ ይሰራ ነበር ድሮ በዛኛው ኮንቴንት። ለዛ ነው ቶሎ ፎሎወር የሚጨምረው ዴይ ቱ ዴይ። እና የኔ ኮንቴንት ፎሎወር እኔ ከድሮም ፎሎወር ችግር የለም። አሁንም በዚህኛውም ኮንቴንት በዛኛው ኮንቴንት ፎሎወር ቶሎ ይመጣልኛል እና በዛኛው ፎሎወር ብዙ አገኝ ነበረ። ከዛ ከሱ እየተቀበል ግን በሳምንት 2 ምናምን ማድረግ ጀመርኩ። ከዛ ስልክ እንትን አልኩኝ። እኔም የሆነ አይፎን ኤክስአር ምናምን አመቻቸውኝና ከዛ በሱ ሄድኩኝ። 200 ምናምን ሲደረስኩኝ 150 ነበርኩኝ። እስር ቤት ስገባ ወደ 250 ምናምን ደረስኩኝ። ድጋሚ ወጥተህ መፖስት ጀምረው እንትን አልሆነብህም? ቪዲዮ ምናምን አልተመታብህም? ትንሽ ጊዜ ተመታ። ግን ተመታ ሳይሆን አንተ 1 ወር ምናምን ተመታ እንዴ? አይደለም 1-2 ሳምንት ተመታ። ግን 1-2 ሳምንት ሲመታ አስቸጋሪ ነው። 1-2 ሳምንት ተመታ ማለት 14 ቪዲዮ ተመታ ማለት ነው። ድሮ 1 ሚሊዮን ምናምን የሚታይ የነበረ ቪዲዮ 200,000 ላይ 100,000 ላይ ማቆም ጀመረ ማለት ነው። ከዛ ግን እንትን እያለ ምናምን እየለመደ መጣና ተስተካከለ ድጋሚ። ከዛ ስልክ ወደ 11 ፕሮ አሁን ወደ ሚዛት ስልክ ቀየርኳትና ስልኳን
300 ምናምን 320 ሺህ ምናምን ደረስኩኝ። 320 ሺህ ከደረስኩኝ በኋላ ዝም ብሎ ቀልዶ አደሩብኝ። በቃ ገንዘብ ከኔ ነው። አንተ ላይቭ ላይ ስገባ 3 ሰው 4 ሰው ነው የሚገባው። ከዛ አዎ ምን መሰለህ ቪዲዮ መስራት ወይ ቫይራልነት እና ኢንፍሉዌንስ ማድረግ ሰው ልብ ላይ መቀመጥ እኩል አንድ አይደለም ብዬ አንድ ቪዲዮ ሰርቼ ነበር እስር ቤት የገባሁት። ፔፕ ጋርዲዮላ ቱ ማንቸስተር ዩናይትድ ሂር ዊ ጎ ኖ አረ በእናትህ ና ምናምን ነገር ብዬ ሰርቼ 100 ምናምን ሺህ ታይቶልኝ አዲስ አካውንት ከፍቼ አዲስ አካውንት ከፍቼ የዚህኛው ሳይል ያለፈው አመት ፈርስት ቪዲዮ ማለት በዛኛው አካውንቴ ፈርስት ማች መጀመሪያ ቪዲዮ ሰራሁኝ። አረ ጋርዲዮላና ወያ ላይ ያስጨነቀን ነው ምናምን ብዬ ጀመርኩኝ ማለት። ከዛ አቋርጬ አውጪው ነበር አንዳንድ ቪዲዮዎች ሰራሁበትና ከዛ ዩናይትድ ከሊዮን አምና ይታምራ አምና አንድ ጨዋታ ነው የማስተውለው። በቃ እሱ ጨዋታ በሱ ጨዋታ ዩናይትድ አስማት አሳየና ከዛ ጀመርኩኝ በቃ በማንቸስተር ወያላን ረገጣ ከዛ በኳስ በቃ አሪፍ ጥሩ ውሳኔ ነው ተሳካልኝ። አሪፍ ይመጣ ባንዴ ነው ፖፕ አፕ ልክ አመቱ ሊያልቅ ነበረ። አመቱ ሊያልቅ አካባቢ ነው የጀመርኩት። ስንት ፎሎወር ነበር የመሰለኝ 3000 ምናምን ነበረ። ከዛ ግን ቪዲዮን ስሰራ የሆነ ተቀባይነት ወደፊት እንደሚኖረኝ ያስታውቅ ነበር። ጨዋታ ነው። እኔ እግር ኳስን አሁንም ድሮ ከዚህ በፊትም እንደምለው እግር ኳስ መዝናኛ ካልሆነ እኔ አላየው። እኔ ከጓደኛዬ ጋር ሊያጣለኝ ምናምን አይደለም። እንደውም የምታውቀውም ሰው ነው ምናምን መበሻሸቅ ነው። እኔም ዩናይትድ ሲሸነፍ ምናምን እበሽቃለሁ። ገባ ሲያሸንፍ ደስ ይለኛል። ህዝቡም እንደዛ ፊሊንግ እንዲኖረው ፈልጋለሁ። በቃ ኳስ ዋና ነገሩ ጊዜ ማሳለፊያ ነው። ከሆነ ስትረሶች ምናምን መውጫ ነገር መደበሪያ ነገር ነው እና መዝናኛ ነው በሚል ጀመርኩኝ። ከዛ ቶሎ ነው ተቀባይነት ያገኘሁት። ብዙ አለፈ። ሰው በደንብ ተቀበለ። ደግሞ የሆነ እንደማሳቅም ይላልም ስተናደድም ሰው ይፈልጋል ምናምን ብቻ በቃ ሰው እየተዝናናበት መጣ። ከዛ ከቲክቶከሮችም ጋር ቶሎ ነው የተግባባሁት። ገባ ከዛ እንደውም 10,000 ምናምን እየደረስኩ ያለ እንደውም ፏድ የአርሰናል አክቲቪስት ጽፎልኝ ነበር። በዚህ ኮንተንት በርታ ትልቅ ደረጃ ትደርሳለህ ብሎኛል። እንግዲህ አሁን ካለኝ 8 ወር ምናምን አሁን 200 ምናምን ሺህ ፎሎወር ደርሻለሁ። ፈጣሪ የተመሰገነ ይሁን። አልহামዱሊላህ። እኔ ጋር ስጠራ ስንት ፎሎወር ነበር? አሁን አንተ ጋር 40,000 ነበር። 40,000 ፎሎወር ነው 40 ምናምን ሺህ። አሁን አዩትና ይሆናል አክሰፕት አደረጋለሁ። የሆነ ሰው ኮሚኒቲው ተቀብሎኛል። ገባ መዝናኛ አድርጌ ነው የማቀርበው። ለፈኒ ነው። ከዛ እሱን ኮንተንት ከጀመርኩኝ እንትን ካልኩኝ በኋላ ሪሊ ፈምሻለሁ። ግን ያለ ብዙ ለስራ ብዙ አይመችም። ገባ ምንድነው ከስራ ጋር ሳይሆን ለስራ ብዙ አይመችም። ያን ያህል ብዙ ማስታወቂያ አትሰራበትም። ላይፍ ስትገባም ያን ያህል ጊፍት አላገኘሁበትም። ሞክሬያለሁ ማስታወቂያ ምናምንም ያን ያህልም አልሰራሁበትም እና ባይሆን እሱ ነው ዲስአፖይንት ያደረገኝ። ፍርሃቴ ምን እሱ ገቢ ካላገኘሁበት ፎሎወር እና ቪው ምንም አይሰራም። ለምን ከዚህ በፊት ትቼ ነው የመጣው። ይሄ እንደውም በቃ ስራ ቦታም ሰው እየመጣ ምናምንም ያዋራል ስለ ኳስ ምናምን፣ ግን በቃ ያን ያህል ግን መኒ ሜክ እያደረኩበት አይደለም። ፍርሃቴ እሱ ነው። ገንዘብ ካላገኘሁ ደግሞ እኔ ችግር አለብኝ ልረሳው እችላለሁ። የምሬን ነው የምነግርህ። አንድ አሁን አይደለም ሁሌ እንደዚህ አይነት ኢነርጂ አይኖርም። ግን ምን ተቃላ አቡ ጀነሬሽን ሁሉ ነገር ሪቮል እያደረገ ነው ወደ ሆነ ነገር እና በሶሻል ሚዲያ ላይ የመጣ ነው አብዛኛው ነገር አይተከዋል። ይዞ መገኘት ደግሞ ጥሩ ነው። ይዞ መገኘት ጥሩ ነው። በምን ይትም አሁን እንደውም ያን ትልቁን አካውንቴ ስራ ቡቲክ አለኝ አላልኩም? እሱን እያስተዋወቅኩበት አንዳንድ ቪዲዮዎች እያየሁ ነው። ማስታወቂያ ይሰራል። ሞዴል አትፈልጊ? ሞዴል ያንሰን ነው ብለን ሙዬ ነው። ከዛ ብቻ በሱ አሁን ቢያንስ ብዙ ሰው አግኝቼበታል። ብዙ ጓደኛ አግኝቼበታል። በጣም የሚገርም ኮሚኒቲ ነው። እግር ኳስ ቤተሰብ ባይዘው አሪፍ በጣም የሚገርም ነው። ሴንሲቲቭ ነው ምናምን። ዛሬ ብዙ ጓደኞች ታፈራለህ። ፍቅሩን እንደምታውቁ ነው። ግን ማንቸስተርና አንተስ ደግሞ በቃ እሱ ነው ምን ላይክ ምን መሰለህ አሁን ለመበሻሸቅ አሁን አንተ አንድ መንገደኛ ዩናይትድ ደጋፊ ማሊያ ለብሶ ስለሄደ ብቻ አትበሻሸቅ። ገባ ይሄ ነውር ነው። ምን ብለህ የምታውቀው ሰው ማሊያ የለበሰ ሰው የምታውቀው ሰው ደጋፊ ሲሆን ነው የምትበሻሸቀው። እና ለዛ ነው ከኮሚኒቲውም ጋር የምንተዋወቀው። ለመበሻሸቅ መተዋወቅ አለብህ። ማንቸስተር እንዴት ነበር አቋሙ ይዛኔ?
እኔ አሁን ያኔ ኳስ የጀመርኩ ጊዜ ዩናይትድ ዋንጫ ከበላ 2 ዓመት 3 ዓመት ነው። 2 ዓመት 3 ዓመት። አሁን እግር ኳስ ወርዷል። በነገራችን እንደ ድሮ አይደለም። ድሮ ዋንጫ ለመብላት 95 ፖይንት 97 98 ፖይንት ያስፈልግ ነበር። የሆነ መሀል ላይ ጋርዲዮላ መጥቶ አይ ቲንክ ጣራ ሰቅሎት ነበር። ከክሎፕ ጋር ጣራ ሰቅሎት ነበር። ፖይንቱ እና ተጫዋቾችም ጥሩ ተጫዋቾች ነበሩ ያኔ። አሁን ያኔ ዩናይትድ አሁን በአቋሙ ያኔ እና አንደር ሄሬራ ሮኒ ሪሊ እንትን እያለ ነበረ ምናምን፣ ግን ዩናይትድ ሁላ ብዙ ተጫዋች ነበረ ገባ እየመጡ እነ ዲማሪያም መጥተው እነ ዲፓይም ገባ ወጣ ምናምን ቢሆን ግን በቃ ስም ያለው ተጫዋች ጥሩ በጣም ጥሩ ተጫዋቾች ምናምን ማርሻል ራይፎርድ በጣም በቃ ቼልሲ ጊዜ ነው በቃ ይደግፍ የነበረው እኔ እና ያኔ በቃ ምርጥ ነበር። እኔ በጣም ወዳት ነበር። ሄሬራን በጣም ወዳት ነበር። ፖግባም ተፈርሞ ነበር። ፖግባ እንኳን ሲፈርምም ነበርኩኝ ሳይፈርም በፊትም ተነዳው ነበርና ሄሬራ በጣም በቃ ወድ ነበር። በጣም ደስ ይለኛል። እንዴት እኔ የሆነ ዋቴ ተሰርተን ነው የወጣው። በጣም ነው የሚያቃጥለው። ሄሬራና የሮናልዶ የዴሄ አግፍ አለባቸው። ይሄ ነው ክለቡን አሁን ምን መሰለህ ክለቡን አሁን እኛ እንትኑ አሁን እንደ ደጋፊ አሁን እንደ ሪያል ማድሪድ ደጋፊ አይደለም። አንድ ሪያል ማድሪድ ደጋፊ ጥጋበኛ ደጋፊ ገባ። እኔ አሁን ሪያል ማድሪድን በስሱ ወደዋለሁ። በነጩን ስፔን ብትሄድ እኔ ሪያል ማድሪድ ነው ፕሪፈር ማድረገው፣ ጣሊያን ላይ ኢንተርን እንደማደርገው ማለት። አሁን ግን ዩናይትድ እንደዛ አይደለም ደጋፊ። በነገራችን ላይ እንግሊዝ ውስጥ አሰልጣኝ አይባረርም ብሎ የሚደግፍ ደጋፊ ዩናይትድ ደጋፊ ብቻ፣ ሌላው እንደዛ አይደለም ገባ። እንትን ካለ ይጣጣ እና እንደዛ ዩናይትድ ያኔ በቃ ተጫዋቾቹ ጥሩ ነበሩ። ግን ያን ላይክ ከፈርጉሰንን ከለመደ በኋላ አስተዳደሩ ደክመዋል። በቃ ውስጥ ላይ ግሌዘሮች ኤድዋርድ የሚባል ደንቆሮ ድሮ በፈርጉሰንና በዴቪድ ጊል የሚባል ስፖርቲንግ ዳይሬክተር ነበር ዩናይትድ። ጎበዝ ነበሩ እነሱ ገባ። ለሁለት ቲሙን ማኔጅ ግሌዘሮችም እንትን ቢል ፈርጉሰን ካለ አለን አጥቂ አምጣ መጣላል ዋንጫ ሰጣለሁ። እንትና ቫምፐርቲ መጣ ዋንጫ ሰጣ። እንደዚህ አይነት ሰው ነበር። ከሱ ከወጣ በኋላ ኤድዋርድ የሚባል ሰውዬ ባንከር ነው። ስለ እግር ኳስ ምንም የሚያውቀው ነገር የለም። አንተ ተጫዋች አስፈርሙ እንዴት ገንዘቡን እመልሳለሁ የሚል ሐሳብ ያለው ሰውዬ መጣ። ቲሙ እየተበጠበጠ ቀስ በቀስ ያበላሸ ለገንዘብ ለሳንቼዝ 500 እንግሊዝ ውስጥ ዩናይትድ እየተጫወተ 500 እንዴት ይከፈላል? ማንም ሆነ ማን ሊዮኔል ሜሲ ካልሆነ ወይ ሮናልዶ ካልሆነ በስተቀር 500 በሳምንታዊ ደሞዝ ከሲቲ ጋር ያኔ ሲቲም ገባ ብሎ እንዲህ ዋጋ ያስጨምራል። የተመታ ቲም ናቸው ሲቲ። እንደዛ አድርጎ ሲያስከፍል የነበረ ሰው ነውና በእነሱ ምክንያት እንትን ያለ አይኔ ፊት ነው የወረደ በሞሪኖ ጊዜ ቲሙ ክላስ ነበር። የሆነ ሲዝን ላይ ሊግ በልታችኋል። ላይክ አሁን ዩሮፓ ሊግ አሁን ነው ክብር የተሰጠው። በእኔ ጊዜ ዩሮፓ ሊግ የበላን ጊዜ እኔ ሀቁ ነው የምነግርህ ያን ያህል እንትን አላለ። የቶተናም ጊዜ በደንብ ከፍ ተደረገ። ቶርናመንቱን ኮንፈረንስ ሊግም ሲመጣ ከስርም ኮንፈረንስ ሊግ የሚባልም ሊግ ሲመጣ ምናምን ከፍ ምናምን የተባለ መጣ እንጂ ላይክ ዩሮፓ ሊግ የወረደ ቶርናመንት ነበር በዛ ጊዜ። በቃ ሻምፒዮንስ ሊግ መሳተፍ ይሻላል ከመብላት። ከፈርጉሰን በኋላ አሪፍ ውጤት የነበራቸው የሞሪኖ ጊዜ ነው። የሞሪኖ ምርጥ ቲም ነበር። የሆነ ሲዝን እኮ መርተናል እኮ እኛ እስከ ግማሽ ምናምን እስከ ጃንዋሪ ምናምን እኮ መርተናል ከጃንዋሪ ምናምን። ከዛ ግን በቃ ሲቲ ከግማሽ ሲዝን በኋላ እየጨመረ መጣ። እኛ በዛ ቴምፖ መቀጠል አልቻልንም። አባረራችሁ። ከዛ ሞሪኖ ምን መሰለ ችግሩ ሞሪኖ አንደኛ ውጤት ሳያመጣ ሲቀር የሚነጫነጭ አሰልጣኝ ነው። ሁለተኛ እና ሚነካካል ኦታሜንዲ ደብሬኔ ምናምን ኢንቨስትመንት ፕሮፓስት እንደዛ ያወራብሃል ገባ። ብዙ እንትን ይላል። ግን እኔ በጣም ወደው እንደውም በጣም የምትወደው ማናጀር ብትለኝ እኔ ወደዋለሁ ሞሪኖ በጣም ወደዋለሁ። ያው ፈርጉሰን ዘጎት ግን ይሄንንም ወደዋለሁ። ሞሪኖ መወዳቸው ክለቦች ነው የሚያሰለጥነው ገባ። እና ያጫወት ስታይሉ ላይክ አሁን እነ ጋርዲዮላ ያጫወት ስታይል ለራሳቸው ለሲስተም ገባ። አሁን ጋርዲዮላ ራሱ እንዲደነቅ ነው የሚፈልገው። ባርሳ ቤትም ለዛ ነው ትቶ የወጣ የሚመስለኝ። ሪሊ ባርሳ ትንሽ አስቸጋሪ ናቸው እንትኖቹ ላይክ ቦርዱ በጣም 500 ምናምን ሰው ስላለበት አስቸጋሪ ቦርድ ነው። ግን አሁን ሲቲ ቤት እሱ እንዲወራ
አይፈልግም። ግን ውጤቱን በዛው ልክ ያመጣላቸዋል። ውጤት ያመጣላል፣ ግን ለተጫዋች ይመቻል ወይ? ተጫዋች ገድቦ ይይዛል። ተጫዋች ራሱ እንደፈለገው ይሰራሃል። ይሰራሃል። ታች ብትሆንም ከፍ አሁን ማንን ነው ከፍ ብትልም ለቱሬ የሚያነሱት ሀሳብ ምን መሰለህ? እሱ ምን አይነት ተጫዋች መሰለህ የሚያመጣው? በጣም የሱ ሲስተም አስቸጋሪ ሲስተም፣ እንደፈለገ በማንም ተጫዋች የሚሰራ ሲስተም አይደለም። አሁን ዘንድሮ አሁን ሴሜኒዮን ከ3 ዓመት በፊት አያስፈርሙ በፍጹም። ቀጥተኛ ጨዋታ ጀመረ። አሁን ድሮ ከዚህ በፊት ፖዚሽናል ፉትቦል ነው የሚጫወተው። ስለዚህ ከእግር ኳስ ጋር በጣም ምቾት የሚሰማቸው የሲስተም ተጫዋቾች አሁን ከጎንዶጋን እንደ በርናርዶ ሲልቫ፣ ዴቪድ ሲልቫ፣ እንደው ዴብራይኔ ዋንዳው እንደውም ፕራይም የነበረ ታይም ግን ዞሮ የሚወደሰው ማን ነው? ጋርዲዮላ ነው የሚወደሰው። አሁን የነ ባርሳውን ሲሰራ እነ ሜሲ ሲወደሱ ምናምን ነበር። ገባ ትልቅ አሁን ለተጫዋቾች ምን መሰለህ ብዙ በቃ የሆነች ሲስተም ላይ እንትን እንዲሉ እንጂ ያና ነጥረው እንዲወጡ አይፈቅድልህም። አትወደውም ጋርዲዮላ? እንዴት ትወደዋል? አንደኛ ባርሳን ያሰለጠነው፣ እሺ፣ ከዛ ደግሞ ሲቲን ያሰለጠነው። ገባ አሁን ሲቲ በነገራችን ላይ አሁን አርሰናል ሚዜ ይባላል ነው ስንቴ ነው በእንትን የተቀማው ነው? በሲቲ ሁለቴ ነው የተቀማው። በሲቲ ሁለቴ ነው። ዩናይትድም ሁለቴ ተቀምጧል በሲቲ። የሞሪኖ አለ ኖ በሲቲ ስለ በጋርዲዮላ የጋርዲዮላ ክሎፕ ስንቴ ተቀማ? ክሎፕም አይ ቲንክ ሁለቴ ወይ ሶስቴ ሁለቴ መሰለኝ። አርሰናል ሁለቴ ተቀማ። ዩናይትድም ሁለተኛ ጨርሷል። በእንትናም ሁለተኛ ጨርሰናል አልኩኝ። ስለዚህ እንዴት ልትወዱ ትችላለህ? በምንም አይነት መለኪያ ልወደው ግን አታደንቀው? አደንቀዋለሁ በጣም በራሱ መንገድ ግን አስተሳሰቡ ሰርቶለታል ለሱ። ግን እሱ ከመጣ በኋላ እንደ ደረቅ አሰልጣኝ የተፈጠረው ከዛ እንደ አርቴታ አይነት እንደ ዩናይትድ አሰልጣኝ አንደኛ ደረቅ የተባረረ ሮበን አሞሪም አይነት ለሲስተም ሳካ ከዚህ በላይ መጫወት እንደሚችል ሁላችንም እናውቃለን። ታፍኖ መያዙ የታወቀ እንደሱ አይነት አሰልጣኝ ይበዙ። ክሎፕ ለምንድን ነው? ክሎፕ የሊቨርፑል አሰልጣኝ ነው፣ አልጠላውም። ሊቨርፑልን ያሰለጠነ አሰልጣኝ ነው ወድጄ አላውቅም። ግን ሊቨርፑልን ያሰለጠነ እነ ሳላ እነ ፌርሚኖ በቃ ፒካቸውን ዘና ብሎ አላ የሆነ ይለቀቃሉ። ገባ አሁን እነ ሮናልዲኒዮ ምናምን እኮ አይነት ተጫዋች አሁን ማናየው በአሰልጣኝ ሲስተም እየታሰሩ ገባ የሆነች እንትን ላይ እሷን ሰርተውጣ ይሄ ሌላ ስራ ሰራለው ካል ቀጣይ ቤንች ትደረጋለህ። ከዛ ነው ውጤቱ የሚመጣው እኮ ለዛ ነው። እኔ ሲስተም ማናጂንግ አልወድም በቃ በተፈጥሮ ለዛ አንቾሎቲን ለዛ ነው የምወደው። በቃ አሁን ሪያል ማድሪድ በነገራችን ላይ እንደዛ ሆኖ ዋንጫ መብላት በጣም አስቸጋሪ ነው። ጋርዲዮላ አሁን እንትና ነው ከእንትና እኩል ሻምፒዮንስ ሊግ አለው ስትባል በጣም አሁን ከዚነዲን ዚዳን ግን ማን ይበልጣል? ማናጀርነት ምንም ጥርጥር የለውም ጋርዲዮላ ይበልጣል። ግን ሻምፒዮንስ ሊግ 3 ሻምፒዮንስ ሊግ ነው በስንት ዓመት ብዙ ዓመት አሰልጥኗል። ዚዳን በ3 ዓመት 3 ሻምፒዮንስ ሊግ አለው። እንደዚህ ነው በቃ ላይክ ለጋላክቲኮች ነጥረው የሚወጡት ለዛ ነው። ገባ አሁን በእንትና ስር ብዙ ይታፈናሉ እና በቃ ባርሳ ቤት በጣም ስለሚችሉ ነጥረው ወጡ። ከዚህ በኋላ ግን እኔ በእንትና በጣም አፍኖ ነው የሚይዘው። በማንቸስተር ዩናይትድ አሰልጣኝ ከፈርጉሰን በኋላ በጣም የተመቸ ከሞሪኖ ሌላ ወይስ ሁሉም አቀጥለው ነበር? ከሞሪኖ ሌላ ማለት እንደው እንትና አይሻልም ብለህ ነው? ኦሊጋኖር ሶልሼር እንደ ቴንሃግ ደንቆሮ የለም እዚህ ምድር ላይ። የምሬ ነው ነገር ደንቆሮ ማለት ምንም ኳስ የሚጠረጥረው ነገር የለም። ምን መሰለህ አያክስ ቤት ፕሮጀክቱ ሰው ተመችቶት እኔ ይምጣ ካሉት መካከል ለዛ ነው የምናደደው። ሻምፒዮንስ ሊግም እንዴት እንዳሳያ አይተሃል። ልንገርህ ትችላለህ ተብሎ መጣ። ገባ አያክስ ላይ ታይተ መጣ ማለት አያክሱን ራሱን አምጣው ማለት አይደለም እንዴ። እሱ እኮ አንተ በጣም የሚቀልደው ቀልድ ለምን እንደ አያክሱ አትጮትም ተባለ። የአያክሱ ቲም የለም ተብሎ ማናጂንግ ተጨራሽ ኢኒዮስም እኔ አንድ ችግራቸው ከዩናይትድ አዲሶች ባለሀብቶች ጋር ለቴናግ እንዴት ኮንትራት ይሰጣል? ቴናግ ማለት ተጫዋች እሺ አስፈርም እሺ ማን ሲባል አንደኛ የሚጠሩ ፍራንኪ ዲዮን ግን አምጦልኝ፣ ማርቲኔዝን አምጦልኝ፣ ኦናናን አምጦልኝ ብሎ ኦናና የሚባል ደንቆሮ ሰው በእንዴቤን አንቶኒ የሚባል ማይም እንግዲህ ኳስ ጋር እኔ አንቶኒ እንዴት 100 ሚሊዮን እንደወጣበት ነው በጣም ነው የሚያነደው። ነገራችን ለምን መሰለህ ካም የተደረጋችሁ አይችልም የምሬ ስለማይችል ዩናይትድ ቤት ሳንቾ ችሎ ነው የመጣው። ፖግባ ችሎ ነው የመጣው። ፍሎፕ ይበሩ ሉካኩ ለትልቅ ቲም አይሆንም ግን ችሎ ነው የመጣው።
አንቶኒ ግን ሳይችል ነው የመጣው። አይችልም አንቶኒ። ቴናግ የሚባል ደንቆሮ ሰው ስላለ ብቻ ነው እሱ ዩናይትድ ተጫዋች የዩናይትድን ማሊያ የለበሰው እንጂ ለዩናይትድ የሚመጥን ፕሮፋይልም ምንም የለውም። ከዛ በዛ ምክንያት ነው የሚያቃጥል እና ያ ሰውዬ በጣም ብዙ ነገር ቲሙን አድቅቆ የወጣው አንደኛ ይሄ እንትና ቴናግ፣ ሁለተኛ ደግሞ አሞሪም ደግሞ መልበሻ ክፍሉን ሪሊ ኮንትሮል አደረገው። ገባ? ያ መልበሻ ክፍሉን ኮንትሮል ማድረግ አቅቶታል። ማን ማኔጅመንትም የለበትም። ያ ቴናግ እኮ ሮናልዶን አባረረና ከኔ በላይ ሰው የለም አለ። አሁን እሱን ሮናልዶን ቤንች ሲያስቀምጥ የነበረው ያባረረው በምን ምክንያት? በቃ እዛ ያሉ ተጫዋቾች ይፍሩኝ ነው። ገባ? ከዛ አሁን እንደዛ ግን እንትና ልክ መጣ አሞሪም ማን ማኔጂንግ ላይ ጥሩ ነው፣ ግን ደረቅ እሱ ደግሞ እንደዛም ነው ተቃለ ሮናልዶ ትዝ ካለ በአመት 18 ጎል ምናምን አስቆጥሮላቸው ነበር። እንግዲህ በቴና ጊዜ ምን መሰለህ በእንትና ሶልሼር ላይ አይደለ እሱ እንደዛ ያስቀመጠው ሰዓት ነው ያስቀመጠው ሰዓት እንግዲህ ጥሩ ተጫውቶ ይሻላል ተብሎ ይሄ መጥቶ እንግዲህ በጣም ብዙ ነገር ሲያበላሽ የነበር እኔ እንትና ሮናልዶ ለምን ተቀመጠ አይደል፣ ግን ሮናልዶን አስቀምጠ አሁን ምን መሰለህ ራይፎርድ ነው የሚያስገባው። ዴሂያ ሪሊ ደክሞ ነበረ፣ ግን ለኦናና ተብሎ ግን መሸጥ አለበት ብዬ አላምንም። ኦናና መባል እኮ ሁለት አሁን ዴሂያ ምንም ቢሆን ትልቅ በረኛ ነው፣ ስቶፐር ነው። ገባ? አብረህ ብታጫውታቸው ገባ? ኦናና አለማምደህ ብታስገባ እንደዚህ አይነት ነገር የለውም። በቃ አያክስ ያን ራሱን ቲም አምጥቶ ለስራ እንደነ ጋርዲዮላ ባርሳ ቤት ጥሩ ቲም ሰራ። ከባርሳ አንድ ሙኒክ ሲመጣ ምንም ያን ያህል እንትን ያለው ነገር የለም። ከዛ ቀጣይ አመት እዚህ ሲመጣ ላይክ ሲቲ ሲመጣ ከሙኒክ የወሰደውን ተጫዋች የለም። በቃ እዚህ ሌላ አምጥታ ሌላ ቲም ትሰራለህ። ገባ? እነ ፈርጉሰን እኮ እዛው እኮ ቁጭ ብለው እኮ 3-4 የተለያየ ቲም ሰራሉ። እሱ ግን ከዛ አምጥቶ በጣም ምንም ማያውቅ አሞሪም ደግሞ ደረቅ አሰልጣኝ በጣም እኔ ራፍራኒክ ማን ነው? ራፍራኒክ ለማንቸስተር እንዴት እንዳሰለጠነ ማለት ነው። የአሰልጣኝ ነው እንጂ የተጫዋች አሰልጣኝ አይደለም። የአሰልጣኝ ክሎፕንና ማንን አሰልጥኗል ተብሎ መጣ። በጣም ቀልድ ማለት ነው። አሁን እሱም ቀልድ ነው። ይሄን ነው በቃ ማይሆን ውሳኔ ሲወሰን ነበር ቲሙን የደቀቀው በዛም። ስለዚህ ከአመራሮቹ አሁንም ቢሆን ችግር አለ። ዩናይትድ የገደለው አመራር ነው የገደለው። አሁን ኢኖይስ ምንድነው ያባረራሉ፣ ጎበዝ ናቸው፣ ጥሩ ነው። ግን አሁን ምን መሰለህ ዩናይትድ ከ5 ዓመት በፊት ላይክ በጣም መቻል ይጠበቅበት ነበር። ገባ? አሁን ግን ያን ያህል መቻል አይጠበቅበት። እግር ኳስ ወርዷል ብዬ አምናለሁ። ገባ? እንዴት ነው ወርዷል? አሁን ለምሳሌ ሻምፒዮንስ ሊግ ላይ 6 ቲም ተሳትፎ ከእንግሊዝ 6 ቲም ተሳትፎ ቶተናም 14ኛ ነው። እዛ ሄዶ 4ኛ ቁጭ ካለ እግር ኳስ ወርዷል ማለት ነው። ገባ? እንግሊዝ ትንሽ አለ፣ ግን ቶተናም አሁን ሌላ አሁን እዚህ አሁን ቶተናም 15ኛ 14ኛ ነው ያልኳ። ሌላ ከእንግሊዝ ቲም እንኳን ቢሄድ የቶተናምን ቦታ መያዝ ይችል ነበር። ያ ማለት እኮ አቡ የእንግሊዝ ፕሪሚየር ሊግ ቲሞች እንዳለ ጠንካራ ናቸው ማለት ነው። ግን ጠንካራ የሆኑት እነሱ በጣም ጠንክረው ሳይሆን ቶፕ 6ዎቹ ወርደው እንደ ድሮ አይችሉም። ቶፕ 6 ሲቲ እንደዚህ አይችልም ነበር። ሊቨርፑል ጎበዝ ነበር። ሊቨርፑልን እያየው ነው ምን ያህል አሁን የሆነ ታይም ሊቨርፑል ሞተ ተብሎ ነበር። ገባ? ዩናይትድን ስለ ዩናይትድ ነው ነገር ዩናይትድ በጣም ብዙ ነገር ይቀረዋል ምናምን የተባለ ነበር፣ ግን የሊጉን አንደኛና ሁለተኛን ቀለል አድርጎ አሸነፈ። አንድ አሰልጣኝ ቀይሮ። ገባ? ይሄ ምን ማለት ነው? ዩናይትድ ያን ያህል በጣም ብዙ ስራ ሰርቶ ተለውጦ ሳይሆን እላ ያሉትም እየወረዱ ነው ማለት ነው። ገባ? ስለዚህ አሁን አርሰናል 3 በተከታታይ ነጥብ ጥሎ ሊጉን በ4 እየመራው አቡዬ እንደዛ ነው የሚያምነው ማለት ነው። ምንድነው አጠቃላይ ሊጎች ወርዷል ያልኩ ነው። ገባ? ለምን ዩናይትድን አውቃለሁ ያን ያህል በጣም ተለውጦ አይደለም። የሞሪኖ ዩናይትድ ቢኖር በዚህ ሰዓት አንደኛ ወይ ሁለተኛ ነው ባጭሩ ስነግር። እና ሊጋችን ወርዷል። እግር ኳስ በአጠቃላይ ወርዷል። አንደኛ የወረደበት ምክንያት ብዬ ማምነው ደግሞ አሰልጣኞች ሲስተም ምናምን ብለው እንግዲህ አስበው አሁን ብዙ ነገር እየተበላሸ ነው በእነሱ ሲስተም ምክንያት። ሲስተም ብለው በሚያመጡት ነገር ምክንያት አንተ ተጫዋች ሲስተሙን ይተግብር እንጂ ውጤት ይምጣ ብዙ እንትን ቤንች አትደረግም። በቃ አሁን የዚህ እንትን ዋና ኤግዛምፕል ሊሆን የሚችል አርሰናል ቲም ኦዴጋርድ ሲስተሙን ይተግብር እንጂ ኳሱን ምናምን እያደረገ እንጂ ቤንች አይሆን። ሳካ ቤንች አይሆን። አሁን ቁጥራቸውን ብታየው በጣም ታፍራለህ። ስለዚህ አሰልጣኞች መሰረት አሰልጣኞቹ ለራሳቸው እንትን ብለው ተጫዋቾችን እየገደሏቸው ነው። ገባ? ፍሪ ሆነው በቃ አንዳንዴ
በቃ ፍሪ ሮል ሊሰጥ ይገባል። ሩል እኮ የሚባል ነገር አለ ኮቺንግ ላይ ተጫዋች ላይም ስትመጣ ያ አሰልጣኝ የሚሰጥህን ሚና ከተገበርክለት ቤስት ማትሆንበት ምክንያት የለም። አንድ ውጤቱም ደግሞ ያን ተመርክዞ ነው የሚመጣው። ገባ ሴት ፒስ የሚባለው አርሰናል ለምንድን ነው ዋናው 3 ፖይንት አይደለ? አርሰናል ኮከብ ጎል አግቢ በዲሴምበር ወር ማን ነው? ገምት አንጃ ኦንጎል ግን አቡ የምሬ ነው ማለት ጨዋታው እንዳለ ይሄ የሚደነቅ ነገር አይደለም። የምሬ ነው ነገር አሁን ልንገር አርሰናል ኮከብ ጎል አስቆጣሪው እንግሊዝ ላይ እንትና ነው ዩክሬሽ ከዛ ትሮዛርድ አብሮ ይከተላል። በሁሉም ጨዋታ ወደ 9 ጎሎች አሉት አይደለም እንትን ስለሽ ፕሪሚየር ሊጉ ነው ነገር ስለ ሊጉ ነው ነገር ከዛ ሶስተኛ ኮከብ ጎል አስቆጣሪ ወንጎል ስትባል ያሳፍር። ግን ቶፕ ኦፍ ዘ ሊግ ላይ ሆነ ቶፕ ኦፍ ዘ ሊግ ይቀበላልኩ። ግን ይሄ ቲም አንድ ቲም ላይ 5 ጎል ኮከብ ጎል አስቆጣሪ 5 ጎል እያለው ሊጉ መሪ ከሆነ ሊጉ ወርዷል ማለት። እኔ ደግሞ እንደሱ ሊጉ ወርዷል ስለ አሁን እንግሊዝ ፕሪሚየር ሊግ ወረደ ማለት ሊጉ ወርዷል ስለ ትላልቅ ቶፕ 6ዎቹ ምናምን ወርዷል። ከዛ እነሱ ሲወርዱ ሌላው ሊግ በገንዘብ ከእንግሊዝ ቲሞች ጋር ስለማይወዳደር አስቶን ቪላ ከጁቬንቱስ እኩል ተጫዋች ተፎካክሮ አሸንፎ መውሰድ ይችላል። ገባ ገንዘብ እያገኙ በተለይ በብሮድካስቱ በጣም ከፍተኛ ገንዘብ እየተገኘ ስለሆነ እንግሊዝ እግር ኳስ ከሌላው እግር ኳስ ይሻላል። ፊዚካሊቲም ይጠይቃል ምናምን ገባ። ዩናይትድ እኮ አምና እኮ እንግሊዝ ላይ 10 ምናምንኛ ወጥቶ 15ኛ ወጥቶ እንትን ላይ እኮ በእንግሊዝ ቲም ቶተናም እስኪመጣ ድረስ እኮ 7 ጎል እያገባ ምናምን ላይ ሲያሸንፍ ነበር። ዩሮፓ ሊግ ነው የስፔን ቲሞችን እና ከሌላው ሊግ ጋር እንግሊዝ ይወዳደራል እያልኩ አይደለም። ግን የእንግሊዝ እግር ኳስ በተለይ ቶፕ 6ዎቹ በቃ ላይክ የሆነ ፓወር እንትን በቃ እኩል መመጣጣን መጣ። ለምን እንደው ተቃለሱ ልንገር ለምሳሌ 23 24 አይ ቲንክ መሰለኝ እና ማርቲኔሊ እና ኦዴጋርድ እና ሳካ ወደ ድርጅት የገቡበት ጊዜ ነበር። በጎል ደረጃ ማለት ፍሪውን ይጫወቱ ነበር። አሁን ላይ ሁሉም ጥንቃቄ እየመረጡ መጡ። ገብቷል። ጥንቃቄ ሲመርጡ እኩል የሆነ መሰለ አንተ ይዛዛ እኩል ሆነ ብቻ ኳስ አስጠላል ተሻልክበት ምክንያት ለዚህ ነው። በጣም ኮንትሮል ካላደረክ በስተቀር ጌሙን 3 ፖይንት በጣም የከበደ መጣ። እንደምታሱ 3 ፖይንት መክበድ እኮ አሁን ይሄ ምን ማለት ነው? ኦሬዲ ተመጣጥኗል ማለት ነው። የፓወር መመጣጠን አለ ዞር ገባ። ከትናንት ታች ያለው ሲቲ በማንም ሊሸነፍ ይችላል፣ ማንንም ሊያሸንፍ ይችላል። ገባ እዛ ፉልሃም ማንንም ሊያሸንፍ ይችላል፣ ማንንም አቻ ሊያሰጣ ይችላል፣ ማንንም ሊያሸንፍ ይችላል። በቃ ይሄ 90 ደቂቃ የድሎችና አንዳንድ ይሄ ምንድነው ፓወር መመጣጠን። አሁን ሪያል ማድሪድ እንደፈለገ ቢሰደብ እንደፈለገ አይችልም ቢባል ወርዷል ቢባል እታች ካሉት ጋር በፍጹም አይገናኝም። ያው የሊጉ ጥራት እሱ ነው ማለት እንግሊዝ ላይ መመጣጠን አለ። ግን መመጣጠን ብቻ መኖርን ብቻ ሳይሆን ግን ወርዷል። ለዛም አይመስልም ፖይንትም አሁን በፖይንትም ደረጃ ብታየው ደና ያናል ደና ፖይንትም የለም። ቶፕ 6ዎቹም እኩል ናቸው ከነዛ ጋር እኩል። ዩናይትድ እኮ በወልቭስ ጥሎ አርሰናልን የሚያሸንፍ ከሆነ እኮ በቃ ፓወር መመጣጠን አለ ማለት ነው። ሌላ ነገር የለም። እንትን አይመስልም። ለምሳሌ እንደዚህ ጓግተን የምናየው ፕሪሚየር ሊግ ለዚህ አይመስልም። ጓግተንማ እኮ እናየዋለን። ግን አሁን ትዝናናለህ ወይ? አሁን መዝናናት የሚባለው አሁን በድሮ እኮ ጌም ላይ ስትገባ የአርሰናል ደጋፊ እኮ አሸንፎ እኮ ምናምን ሜሲ ነው የምታየው። ለምን ካልኩ በቃ የሚጫወተው ጨዋታ ነው። ኦንጎል አግብተህ አንድ አሁን ለምሳሌ ወልቭስ 90 ደቂቃ ምናምን መጠበቅ የለበትም። በቃ ፍሪ ከሆነ ተጫውተህ በቃ በልተህ አንደኛና መጨረሻ ተገናኝተው እንዴት 90 ደቂቃ ድረስ ይጠበቃል ድል 3 ነጥብ ለማግኘት እና በነዛ ነገሮች ምክንያት እግር ኳስ ኮምፕሊትሊ ወርዷል። ሁለተኛ አሁን ለምሳሌ አሁን ተጫዋቾችም ያናል ኳሊቲ ያላቸው ተጫዋቾችም እንዳይፈልቁ ድሮ እንደ ሮናልዲኖ ታግቷል። የለም እግር ኳስ ላይ አሁን ገብተህ 90 ደቂቃ ማለት ነው ጨዋታ ውጤቱ 90 ላይ የሆነ ጎል ገብቶ ምናምን ካላዝናና በስተቀር በቃ ይሄ አላ በተጫዋቾች ምናምን በቃ መዝናናት ቀርቷል። ድሮ እኮ አንዳንድ እንትን ላይ እኮ የሚያዝናኑ ተጫዋቾች ብቻ ነበሩ። በቃ ገባ ይሄ ባላንዶር ለመብላት ምናምን ሳይሆን በቃ የሚያዝናና ተጫዋች ጌሙ ተዝናንተ ፈታ ብለህ ምናምን የምትወጣባቸው ተጫዋቾች ነበር። እንደዚህ አይነት ተጫዋቾች የሉም። በቃ እንዴ አንተ በጣም የሚደብር ኳስ እና በዛ ምክንያት ኳሱ ወርዷል። አሁን ለዛ ነው ማንም ዋንጫ ሊበላ ይችላል። ምን ትጠብቃለህ? በዚህ እንኳን አነሳው እንጂ ማንቸስተር ዩናይትድ በዚህ ዓመት ምን ትጠብቃለህ? 100% ቻምፒየንስ ሊግ እንገባለን። እርግጠኛ ነህ? 100% ያማንቺ ፋን የሁሉም የእግር ኳስ ቤተሰብ አቡዬ እንደሰማችሁት ቶፕ 4 እንገባለን ብሏል። አረ ግን ምንድነው እኔ ልንገር አሁን ቶፕ 4 በቃ
እንገባለን ስለአሁን እኔ አሁን አምና አሞሪም እያለ ምናምን ቶፕ 4 መግባት በቃ ትልቅ ነገር ነው ለኛ ለዩናይትዶች ምናምን እያልኩ ነው። አሁን ግን ዘና ብሎ ነው የሚገባው። አሞሪም በመባረሩ ደስ ብሏል ወይስ ከደበሩት ውስጥ ነው? ደስ ብሎኛል። ለምን መሰለህ ደስ ያለኝ? አንደኛ እኔ መቼ መሰለህ እሱ እያናደደኝ ከወልቭስ ጋር ከኒውካስትል ጋር ማለት አሁን ከዛ በፊት በጣም ብዙ ጨዋታ አናድዶኛል። ግን ከኒውካስትል ጋር 4-3 ተጫውቶ አሸንፎ ወጣ። ገባ ጥሩ ነገር ቲሙ ባላንስ ሆነ። ከዛ ድጋሚ ከወልቭስ ጋር 3-4-3 ይዘህ ገብተህ ተሸነፈ። ደረቅ ሆነ ተሸነፈ ስትወጣ ምን ደስ ነው ያለኝ በመባረሩ። በቃ ከሱ ጋር 4-3-3 ምናምን እግር ኳስን እያከበደ ነበረ። በቃ ማክበድ አያስፈልግም። ገባሁ እነ ጋርዲዮላ እና አክብደው ነው እዚህ ጋር ያመጡት። ገባ እንግዲህ አምና ዘና ብሎ 2 ዲጂት 3 ዲጂት ሲያገቡ የነበረው እነ ሳካ አቋማቸው አሁን ምን መሰለህ ችሎታቸው ሳይቀንስ ፕራይም ታይማቸው መድረሻቸው ሰዓት ላይ ቲሙ ኦንጎል ምን ጎል እያገባ እንትን እንዲል የተደረገው ይህ አሰልጣኞች እግር ኳስን አክብደውት ጥንቃቄ የመረጡ ጥንቃቄ መምረጥ ማለት ኦሬዲ ጉልበቱ እየጠፋ ይመጣል እንጂ ያው እንደኔ ከውጤት ደረጃ ተደግፈዋል። የ2023 ምናምን ነገር አሁን አርሰናል ይሄ ጥሩ ስኳድ አለው ምናምን አለው ተብሎ ነው እንግዲህ ከነዛ ላይ እነ ኢዜ ምናምን ተጨምሮ መጥተው ኢዜ አሁን እንግዲህ በጣም ፍሪደም የነበረው እግር ኳስ የሚጫወት የነበረ ልጅ አሁን መጥቶ እያየነው ነው። ገባ ሌሎቹን እንኳን ብዙም ባየነ ማድዋኬ እንኳን አልገረመኝም። የእንትና አልገረመኝም። ዮከሬሽ አልገረመኝም። እሱ በፒአር የመጣ ሰው በእንትና ፒአር ማለት በሪከርድ ፖርቹጋል እንደ የስፔኑ ማርካ በለው በቃ ተጫዋች ከፖርቹጋል ለዛ ነው ውድ የሚሸጠው። ፒአሩን ሲሰራበት ሲያሽቃብጥ ከዛ እንትና አለ ፋብሪዚዮ ሮማኖ እሱን እንትን እያለ ዋቢ ያደረገ ማንቸስተር ዩናይትድ ሪጀክት ሊያደርግ ነው ቶሎ በል ይላል። ከዛ በአመት ዮከሬሽ 2 ሚሊዮን የራይድ ላከ እና ቤርታ በራይድ ነው የሚቸኩላለው ብለ ከዛ ተሰባስበው 60 ሚሊዮን ወያላውን ነፉት እና እሱ አይገርመኝም። በአመት 50 ጎል ያገባ ተጫዋች ላይ እንዲስትሎ ጋር ነበር። ድንገር ፖርቹጋል ሊግ በጣም አጥቂ የሚያጎላ ሊግ ስለማውቀው ነው። ከዚህ በፊት እነ ጆናስ ምናምን የሚባል አጥቂ አሁን ቼክ ማድረግ ይቻላል ጉግል ላይ ከተጫወቱት ጨዋታ በላይ ጎል ያገባል። ሪሊ ከነሱ እኩል ነው እያልኩ አይደለም፣ ከነሱ ይሻላል። ግን እነሱ ምንም አልደረሱ። እንዲህ ተከላካዮች ያናላችን በጉልበት እንዲህ እየገፋ ማግባት ይችላል። ስፔስ አለ። ኦል አታክ ነው የሚጫወቱት። እንግዲህ ስትመጣ ማን ነው ቡሊ የምታደርገው? ዳንክን ነው በር ነው። እንደውም አርሰናል ቤት እድለኛ ነው። ማጋሌሽን ነው እና ማጉዌር ይደረዛ ነው የሚል ማንም አይሰማ ገመሬ ነው ነገር እና የነሱ አይገርመኝም ማለት ነው። አሁን እሱ አንደኛ በነገራችን ላይ እኔ ኦቨርሬት ተጫዋች ብትለኝ አንደኛ እሱ ነው። ግን ኦቨርሬት ተደረገው አርሰናል ቤት አይደለም ፖርቹጋል ቤት ነው ኦቨርሬት የተደረገው። እንዴ እዛ እነሱ ከልክ በላይ ነው ገባ እንዲህ ያሉት እንጂ የቤኔፊካ ምናምን አጥቂዎች ከዚህ በፊት ያደረጉት ሌላም አንድ ተጫዋች ማለት ከተጫወቱ ጨዋታ በላይ ጎል ያገባ እና እነሱ አሁን ምን መሰለህ እግር ኳሱ እንዳልኩ ነው። አሁን የነሱ እንትን ብለዋል። እነሱን አፕግሬድ ማድረግ አቃተው ገባ። አሁን ያመጣውን አንተ ተጫዋች ሁሉም ቲም ያመጣል ያስፈርማል፣ የሆነች ሮል ይሰጠዋል፣ እሷን እንዲሰራ ነው በቃ እየተጠበቀ ያለው እና ይሄ ነገር እግር ኳሱን ኮምፕሊትሊ ይገለዋል። ጥሩ ተጫዋች ከሌለ ጥሩ ጨዋታ አይኖርም። ይሄ እኮ ፋክት ነው ገባ። አሰልጣኞች ብቻ ነው የሚገኙት። ማንን ተጫዋች እንትን ትላለህ በዚህ አመት ፕራይም ወይ ደግሞ አሪፍ አቋም ያሳያል የምታስበው እስከ ሲዝኑ መጨረሻ ከማንቸስተር ዩናይትድ ሊትራሊ ብሩኖ ጥሩ ይሆናል። ዶርጉ ጥሩ ይሆን ነበር ተጎዳ በሚያሳዝን ሁኔታ። ብራያን ምቤሞ ጥሩ ቁጥር ይኖራል። ማቲያስ ኩኛም ብራያን ምቤሞ ጥሩ ቁጥር ይኖራል። አንድ ሰው ጥራ ካልከኝ ብራያን ምቤሞ ይላል። ቁጥር ጋር የተደገፈም ነገር ስለሚሆን ለምን ብሩኖ ኖርማል ገባ። ምንም በየአመቱ የሚያደርገው ነገር ነው። እንኳን ከዚህ ከገባ ነገር ስለማንቺ ትንሽ ካወራን እስኪ ተጫዋቾች ላስመርጥህ ስላለ አንዱ ነው የምትለኝ ምንም እንትን እንዳትለኝ እና ማብራቱ ነው የሚለው አልፈልግም። ችግር የለም መርጥላል። ማራዶና ኦር ሜሲ? ሳሊባ ኦር ቫንዳይክ? ሳላ ኦር ሱዋሬዝ? ሮናልዲኒዮ ኦር ኔይማር? ሮናልዲኒዮ። ጎቾ። እሺ ሮናልዶ CR7 ኦር R9? CR7። R9 ኦር ሮኒ? R9። በጣም ጥሩ። ሮድሪ ኦር ብሩኖ?
ሮድሪ ኦር ብሩኖ? ብሩኖ ዲፊኒትሊ። ኦኬ የባላንዶር አሸናፊውን። እሺ ሃላንድ ኦር ጊዮኬሬሽ? ሃላንድ ኦር ሃላንድ እ ሃላንድ። ቲምበር ኦር ሪሲ ጄምስ? ሪሲ ጄምስ። ያማል ኦር ቪኒሺየስ? ያማል ኦር ቪኒሺየስ። እኔ ጥያቄ ይሄኛው ጨርሻለሁ። ይሄንን በደንብ እንትን ብለህ ያማል ኦር ቪኒሺየስ፣ ያማል ኦር ቪኒሺየስ፣ ቪኒሺየስ ጁኒየር። ወደፊት ግን ያማል ይበልጣል፣ ግን ለአሁኑ ቪኒሺየስ። በጣም አሪፍ አቡዬ። እንግዲህ በመጨረሻ አሪፍ ጊዜ ያልፍ ቆይታ ነበረ። ቤተሰቦቼ እንዳያችሁት ነው፣ አሪፍ ጊዜ ቆይታል። ሰብስክራይብ ያደረጋችሁ የደወል ምልክት የጫናችሁ ቤተሰብ ሁኑ። ኮሜንት ላይ ደግሞ ሀሳባችን ቁጭ አድርግልንሽ። በመጨረሻም ይህን ነገር እስካሁን ባረገው ብለህ የምትቆጭበት ነገር አለ? ይህን ባረገው ኖሮ ግን በቃ እንዲህ ያሉ ነው ወይ ደግሞ እንደዚህ ባረገው ላይክ ትምህርት በስነ ስርዓት መማር ነበረብኝ። በቃ ስለ አሁን ሳስበው ገባ ላይክ አሁን ተማርክም አሁን ተማርክ ብትማርም ድሃ ትሆናለህ ነው፣ ባትማርም ድሃ ትሆናለህ። ለዛ ብትማር ይሻላል። ማን ነው ብትማር ድሃ ትሆናለህ ያለው እንዴ? ስለ አሁን ምን መሰለህ ከገንዘብና ከላይ ካላ ስለተማር ገንዘብን አታገኝም ምናምን ይባላል። ገባ ስላልተማርክም ገንዘብ ግን አታገኝም። እና እየተማርኩ ስለነበረ በስነ ስርዓት መማር ነበረብኝ ብዬ አስባለሁ። ምናልባት ላይክ ቢያንስ አይምሮ ይሰራል ታውቃለህና፣ እውቀት በምንም አንግል ቢሆን እውቀት ጥሩ ነበርና በስነ ስርዓት ብማር ኖሮ እንጂ አሁን ሌሎች ነገሮቹ የሚታረሙ ነገሮች ናቸው። እሱ ግን ትንሽ አስቸጋሪ ነገር። የተደሰትክባት ቀንስ እስካሁን በህይወት ዘመን ካለ እስካሁን የሆነች እቺ ጊዜ በደም አረሳት የምትላት? እውነት እኔ እንደዚህ አይነት ጊዜ አልሆንኩም። ወደፊት ሊሆን ይችላል እንጂ እስካሁን ይሄን ያህል እንትን የሚያስደርገኝ ነገር አለ። እንደውም ያሰብኩት እንደውም የማንቺ ይሄ ጨዋታ የምታይ መስሎኝ ነበር። ያ የጨዋታ የሞመንት ናት። አሁን ለምሳሌ አሁን ከአርሰናል ጋር አሁን ያን ያህል ደስታ የሚል ነገር አሳልፈናል። ግን ወደ ሪያሊቲ ስትመጣ ደግሞ ከህይወት ጋር ያን ያህል ትስስር አለው። ገባ ለምሳሌ አሁን የሆነ ከባድ ገንዘብ ያገኘሁበት ቀን ወይ አሁን ከፍተኛ ገንዘብ አሁን 10 ሚሊዮን ባገኝ ማለት በአጋጣሚ ያን ቀን እልሃለሁ። ያን ቀን ግን ምናልባት 10 ዓመት 20 ዓመት እየኖርኩት ነው። ገባ ብዙ ለውጥ አድርጓል። የአርሰናል አንድ ጨዋታ ግን ያን ያህል እንትን አይደለም። በጨዋታ ከሆነ በእግር ኳስ ጨዋታ ከሆነ እኔ ዩናይትድ ከሊዮን ያደረገው ጨዋታ በጣም የሚገርም ጨዋታ ነው። ስለ ላይክ ደስታ ልብ ክፍ ዘቅ ሲልና መጨረሻ ላይ ደግሞ ያን በደስታ ሲጠናቀቅ በጣም ያስደስታል። እሱ ጨዋታ ለኔ ለየት ያለ ቦታ አለው። በጣም አሪፍ። ወደፊት ባሳከው ለመተስ ምኞት የሆነ ራዕይ የሆነ አለ አይደለ? እኔ ሀብታም መሆን ነው የምፈልገው። መጨረሻ ዓላማ ሀብታም ብር በቃ ላይክ ምን መሰለህ አንደኛ በቃ የፈለግከው ነገር የምታደርግበት ብር ገባ ያን ያህል በጣም ሌግዘሪ ህይወት ልኖር እያልኩ አይደለም። ብለኝ ብኖር ኑር ከተባልኩ ግን ላይክ አላ በቃ ገንዘብ ያስፈልጋል። ገባ አሁን እኔ የምሬን ነው የምነግርህ። አሁን ፌመስ ነኝ፣ ሱቅ አለኝ፣ አልሐምዱሊላህ ጤነኛ ነኝ፣ ቤተሰቦች አሉኝ፣ ገንዘብ ነው የቀረኝ። እሷን ነው ማግኘት ፈልገው። በጣም አሪፍ። ስለዚህ ቲክቶከር እዚህ እንዳለ ሆኖ ቲክቶከር ባቶ ምን ትሆን ነበር? በንግዱ ትሄድበት ነበር ወይስ ነጋዴ ነበረ መሆን አይደል? ሌላ ምንም አይነት እንትን ሳይኖረው ነጋዴ ነበር መሆን። ምናልባት የፋዘር ስራ ባይቋረጥ ኖሮ ኮንትራክተር ሜቢ መሆን እድል ነበረኝ። ግን አሁን እሱ ስራ አስቸጋሪ ስለሆነ ቤት አሰርተን እንሸጥ ነበር ከፋዘር ጋር እና አሁን እሱ ስራ አስቸጋሪ ስለሆነ አሁን በቃ ነጋዴ ነበር የመሆን እንትን የነበረብኝ። እሱን አሁንም አብሬ ጎን ለጎን ለማስኬድ እየሞከርኩ ነው። በመጨረሻም ይሄን ብናገረው ብለህ ይሄን እንደምን አልጠየቀኝም ስኖቤክ ብለህ ያሰብከው ነገር ካለ ወይ ደግሞ ይሄ መናገር እፈልጋለሁ በመጨረሻም ማስተላለፍ ፈልገው መልእክት ካለ ደግሞ በዚህ አጋጣሚ ያው በቲክቶክ ስለመጣሁኝ ስለ ቲክቶኩ ለማውራት ያህል እግር ኳስ መዝናኛ ነው። በቃ በግራም ነፈሰ በቀኝ ማለት እግር ኳስ መዝናኛ ነው፣ እንዝናናበት። እኔ እግር ኳስ እኔ ሰውም የመጣው ቲክቶክም ላይ እግር ኳስ መዝናኛ እንደሆነ ለማሳወቅ ገባ። እኔ አሁን አንድ ነገር ሲፈጠር ምን የሚያዝናና ፓርት አለው ብዬ ነው ቪዲዮ ለመስራት የምመጣው። የሚታየኝም እሱ ነው ገባ። እና እግር ኳስ እንዝናናበት። ከዛ ባለፈ ሁላችሁንም የዩናይትድ ደጋፊም ወያላውም ቢሆን ሼባውም ፈላውም ቢሆን ሁላችሁንም እኔ እወዳችኋለሁ። ግን ረገጣ ካለ አስፈላጊ ከሆነ
በረገጣው ማለት በቻቡዬ ቴንክ ዩ ስለመጣ በጣም አመሰግናለሁ። እኔ ማክብራችሁ ስለጠራችሁ በጣም አመሰግናለሁ። ያሰብኩ ቦታ እንደምደርስ እርግጠኛ ነኝ። ሀብታም እንደምትሆኝ ኢንሻአላህ በቻቡዬ ቴንክ ዩ በጣም እንግዲህ ከአቡዬ ጋር እንግዲህ የሚገርም ጊዜ ቆይታ ነበር እንዳያችሁት ነው። ቀጣይ ማን ላቅርብላችሁ? ልክ ቲክቶክ ላይ እንደምላችሁ ኮሜንት ሴክሽን ላይ በዩቲዩብ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። የደውል ምልክት የተጫናችሁ ቤተሰብ ሁኑ። ከዚህ በላይ እንበዛለን። የምትፈልጓቸውን ኮንተንት ክሬተሮች፣ ጋዜጠኞችን፣ ስፖርት ጋዜጠኞችን ሁሉንም ይችላችሁ እመጣለሁ። ይመሻችሁ።